አማራ ይምከር በኤቢሲ ቴሌቪዥን አዘጋጅነት የሚሰናዳው አማራ ይምከር የውይይት መድረክ ተመለሰ። በህልውና ትግላችን አበይት ጭብጦች ላይ የምንወያይበት አማራ ይምከር መሰናዶ በጎርጎሮሳውያኑ አቆጣጠር መስከረም 6 2026 በዲኤምቪ ይካሄዳል። የዲሲና አካባቢው አማራዎችና የአማራ ወዳጆች ተጋብዛችኋል። መስከረም 6 የአማራ ይምከር መሰናዶ የውይይት አጀንዳዎችም ተዘጋጅተዋል። የአማራ ህልውና ትግልና የኢትዮጵያውያን ትጥቅ ድርጅቶች ትብብርና አጋርነት፣ ያገዛዙ ፕሮፓጋንዳና ጸረ ትግል ትርክቶች ምንነት፣ እንዲሁም የአማራው ሚዲያና ትርክት ምከታ ቁመናዎች፣ በተጨማሪም ያገዛዙ የከፋፍለ ግዛ የግጭትና ቅራኔ ትርክቶች እስከምን የሚሉ ጭብጦች ይመከርባቸዋል። የትግል ቃል ኪዳናችንን እናድሳለን። በርከት ያሉ ምሁራን፣ ፖለቲከኞች፣ የፋኖ ተወካዮች፣ የሚዲያ ሙያተኞች ይሳተፋሉ። መስከረም 6 እንዳይቀሩ እንዳያመልጡ። የውይይት አድራሻ 11931 ቴክ ሮድ ሲልቨር ስፕሪንግ ሜሪላንድ፣ ዚፕ ኮድ 20904። መስከረም 6 2026 ውይይቱ ከ3 ፒኤም ጀምሮ ይካሄዳል። ይዘጋጁ። በዕለቱ የአማራ ሳት ቴሌቪዥንን የመደገፍ መርሃ ግብርም ይኖራል። አማራ ይምከር። ኤቢሲ ቴሌቪዥን፣ ትጋታችን ለህልውናችን። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዛሬ ከወታደራዊ ጉዳዮች ባለሙያ ከሻለቃ ማሞ ለማ ጋር ልዩ ቆይታ እናደርጋለን። ባለፉት 50 ዓመታት የብሔር ፖለቲካ በኢትዮጵያ ላይ ከፍተኛ አሉታዊ ተጽዕኖ መፍጠሩን በቅርበት እየታዘብን እንገኛለን። በተለይም ህዝባዊ ወያኔ ሓርነት ትግራይ ህወሓት ስልጣን ከያዘበት ጀምሮ በዋናነትም የዘር ፖለቲካን መንግስታዊ መዋቅር አድርጎ መከተል ከጀመረበት ጊዜ አንስቶ ኢትዮጵያ በከፍተኛ ደረጃ ሀገራዊ ማንነቷ ህልውናዋ አደጋ ላይ ወድቆ ቆይቷል። የአብይ አህመድ አገዛዝ ወደ ስልጣን ከመጣ በኋላ ችግሮች ተባብሰው ኢትዮጵያ በከፍተኛ የህልውና አደጋ ላይ ትገኛለች። የብሔር ፖለቲካ በአጠቃላይ ለኢትዮጵያ ሀገራዊ አንድነትን በማናጋት ለኢትዮጵያ ቀጣይነት ትልቅ አደጋ ፈጥሮ ይገኛል። ይህም በሰራዊቱ ውስጥ የሚኖረው ተጽዕኖ በቀላሉ የሚገመት አይደለም። የብሔር ፖለቲካን አንስተን በሁለቱ አገዛዞች የነበረውን የሰራዊቱን ገጽታ ተመልክተን ወዴት እያመራን ነው የሚለውን የምንመለከትበትን የዛሬውን ልዩ ዝግጅት እንድትከታተሉ እንጋብዛለን። ሻለቃ ማሞ ለማ የወታደራዊ ጉዳዮች ባለሙያ እንግዳችን ናቸው። አብራችሁኑ ነው። አስተለን ሻለቃ ማሞ እንዴት አረፈዱ? እንዴት ዋሉ? ቀደም ሲል በመግቢያ እንዳልኩት የዛሬው የውይይት አጀንዳችን ከዚህ ከብሔር ፖለቲካ ጋር በተያያዘ በሰራዊቱ ውስጥ የፈጠረው ተጽዕኖ እስካሁንም በሁለቱ አገዛዞች በተለይ በህወሓትና አሁን በብልጽግናው አገዛዝ ምን አይነት ተጽዕኖ ፈጥሯል የሚለውንም እናነሳለን። እንግዲህ ይሄ የብሔር ፖለቲካ የጎሳ ፖለቲካ ምን አይነት ጣጣ ውስጥ እንደከተተን ከምን ጊዜውም በላይ እኛውንም እናቀው ችግሩን አየነው። በእድሜያችን በርሶም በእኛም እድሜ ይሄ ብሔር ፖለቲካ ምን አይነት ጉዳት ሀገራችን ላይ እንዳመጣ ያየነው እንገኛለን። እንግዲህ ነጻነት ተነጠቅን፣ ጭቆና ደረሰብን ያሉ ነፍጥ አንስተው በተለያየ መልኩ ትግል የሚያደርጉ አሁን ስልጣኑ በእጃቸው ሲገባ ሀገሪቱ ምን እያደረጓት እንዳለ በሚገባ እየተረዳን እንገኛለን። በዓለም ላይ የጎሳ ፖለቲካ መንግስታዊ መዋቅር ሆኖ የሚሰራባት ብቸኛው ሀገር ኢትዮጵያ ናት። ሀገራት የጎሳ ፖለቲካን ተገላግለዋል፣ በህግ ደንግገዋል፣ አግደዋል። ኢትዮጵያ ላይ ግን መንግስታዊ መዋቅር ነው። በብሔርና በጎሳ የሚመራ አገዛዞች ናቸው እንግዲህ ላለፉት ተከታታይ ጊዜያት ኢትዮጵያን እየመሯት የሚገኘው። እንደምን እንዴት ያያሉ? የጎሳ ፖለቲካ፣ የብሔር ፖለቲካ በአጠቃላይ ጠባብነት ኢትዮጵያ ላይ ሰፍኗል። ሻለቃ ማሞ አመሰግናለሁ። እንግዲህ የብሔር ፖለቲካ ብዙ ጊዜ ጀምሮ በእድሜያችን አዲስ ክስተት እድገት እያሳየ መጣ። እድገት ባሳየ ቁጥር ደግሞ ሀገሪቷም ላይ በተለይም ደግሞ እኔ በብዛት ማተኩረው በወታደራዊ ጉዳይ ስለሆነ በወታደራዊ ኃይሉ ላይ፣ በጦር ኃይሉ ላይ፣ በመከላከያ ሰራዊት ላይ እያመጣ ያለውን አደጋ እና እያመጣ ያለውን ውድመት እያየን ነው። አንድ ሀገር የመከላከያ ሰራዊት ወይም የጦር ኃይል የጸጥታ ኃይል ሀገር አጥርና መዝጊያ እንደሌለው ቤት ማለት ነውና የጦር ኃይል አስፈላጊነት በየትኛውም ጊዜ በየትኛውም ስርዓት
እጅግ አስፈላጊ ነው። የጦር ኃይል ሲባል ደግሞ በአንድ ሌሊት ወይም በ5 በ10 ዓመት የሚገነባ ሳይሆን ረጅም ጊዜ ወስዶ የሚገነባ የሚደረጅ የሚያድግ የሚበለጽግ በእውቀት በሙያ ተሞክሮ ከፍ የሚል ነው እንጂ በአንድ ኢቨን በ20-30 ዓመት እንኳን አይበቃውም። እንደ አየር ኃይል፣ ባህር ኃይል፣ የምድር ጦር ሰራዊት፣ ሌሎች ቴክኖሎጂ የተደረሰበት የመከላከያ ሰራዊት የጦር ኃይል ረጅም ጊዜ የሚወስድ ነው። ግን በእኛ ሀገር ምንም እንኳን ሰፊ ታሪክ ቀደምት ታሪክ በተለይ በአፍሪካ ቀደምት ታሪክ ያላት ሀገር ነች ኢትዮጵያ። በጦር ኃይል እድገት ኢቨን በደረጃ ከፍተኝነት በአፍሪካም ብቻ ሳይሆን በዓለምም ስሟ የገነነ ነው። ከሁለተኛው ዓለም ጦርነት በኋላ ትልቅ ፕሮፌሽናል አርሚ የገነባች ሀገር ናት ሀገራችን። ግን ይሄው በዚህ በሚመጣው በመጀመሪያ ደረጃ በሚቀያየሩት አገዛዞች ከፍተኛ አምባገነናዊ እና ከሀገርም ከስልጣንም ከጦር ኃይልም ራሳቸውን ስልጣን የሚያስቀድሙ አገዛዞች አንዱ ችግር ናቸው ለጦር ኃይል እድገት መቀጨጭ። ከዛ ቀጥሎ የከፋውና የባሰው የመጣው ደግሞ የዘር ፖለቲካ በግለሰብ በቡድን ደረጃ አልፎ መንግስታዊ ስርዓት የሆነ ነገር ኢትዮጵያ ስትሆን ነው እንግዲህ ሁሉ ችግር የባሰ ወደ አዘቅት የወረድ ነው። ይሄም ደግሞ የተጀመረው በወያኔ አገዛዝ ዘመን ነው እና ቅድም አንተ እንደጠቀስከው የብሔር ጭቆና ደርሶብናል ከሚል ተነስተው በገዛ ሀገራቸው ደግሞ ቅኝ ተገዝተናል የሚሉ ደረጃ የደረሱ የጠባብ የዘር ፖለቲካ በጥላቻ ትርክት ላይ የተመሰረተ ፖለቲካ የሚያራምዱ ኃይሎች ናቸው ከድጡ ወደ ማጡ የሆኑትና በወያኔ ዘመን እነዚህ አይነት ነገር ጠባብ የዘር ፖለቲካ አመለካከትና እምነት በዓለም ሁሉ አለ። ግን ያው እንደምናየው ኢቭን ለመደራጀት እንኳን በህጋዊ መንገድ መደራጀት ሁሉ መብት አላቸው። አሁን እኔም በምኖርበት ሀገር ብሪቲሽ ናሽናል ፓርቲ የሚባል አለ። ፋር ኤክስትሪሚስት የሚባሉት ናዚዝም የናጭምር የሚያራምዱ ዘረኞች ናቸው። ለመደራጀት ለእምነቱ ምንም አይነት ክልክል የለም። ግን እነሱ በምንም ተአምር ወደ ስልጣን እንዲመጡ ህዝብ ማያረጋቸውም ህጉ ማያረጋቸውም። ለምን ያንን እምነታቸውን ጥላቻን ዘረኝነትን እና ጠባብነትን እንዲያስፋፉ ህጉ አፈናፍናቸውም አይለቃቸውም። ህዝብም አይመርጣቸውም እንደ ፖለቲካ ድርጅት ቢደራጁም እንኳን እና እንደ ዓለም እንደዚህ ነው ዘረኝነትን ጠባብነትን እየተዋጋ የሀገሩን ሰላም አንድነት እና ብልጽግና ጠብቆ እያኖረ የሚገኘው የዓለም ሀገራት ሁሉ ማለት ይቻላል። በደጉትም ሀገር ይሁን በማደግ ላይ ያሉ ሀገሮች ጽንፈኝነትንና ዘረኝነትን በአንደኛ ደረጃ ነው የተዋጉ እዚህ ደረጃ የተደረሰው እና እኛ ሀገር ግን መንግስት ሆነ ከዛሬ 35 ዓመት በፊት ይሄ አይነት ጽንፈኝነት እና ዘረኝነት መንግስት ሆነ። አሁን የምናየው እንደው ከጫፉ በጀምር አሁን የኢትዮጵያ ሀገራችን ውስጥ አሁን የኦሮሞ ሌሎች ጠባብ ብሔርተኞች ግለሰቦችና ቡድኖች ነበሩ ለረጅም ጊዜ እንግዲህ 50 ዓመት ምናምን ያስቆጥራል። ግን ከግለሰብና ከቡድን አልፈው አያውቁም። ልክ እንደሌላው ዓለም ሀገር ማለት ነው። እንደገና እነሱ የሐሰት ትርክት ዘርተው የጥላቻ መርዝ ዘርተው ህዝቡን አነቃንቀው እርስ በርሱ እንዲበጣበጥ ለማድረግ ያደረጉት ሙከራ ሁሉ
የሁሉም ህዝብ የኦሮሞም ይሁን የሌላ ብሔረሰብ ህዝብ ያንን ባለመቀበሉ አክሽፎት ነው የኖረው እንደ ብዙ ሀገሮች ማለት ነው። ግን ይሄ የለየለት የፖለቲካ እንትን እንደውም በአንዳንዶቹ እንደውም ይሄን እኮ ጥላቻ የምንዘራው አውቀን ሰው አልንቀሳቀስ ስላለን ነው ብለው ሁሉ አድሚት አድርገዋል። አንዳንዶቹ ዋናዎቹ መስራች ከነበሩት ውስጥ ሳይቀር እና ፍሬ ሊያፈራ አልቻለም ነበር እንግዲህ እስከ ወያኔ ዘመን ድረስ። ወያኔ ዘመን ሲመጣ ግን የኢትዮጵያዊነትን በጣም የሚገርመው እኮ ደግሞ የዚህ የኢትዮጵያ የዘር ፖለቲካ ጽንፈኝነት የዚህ በሌላው ዓለም የምናየው ይሄ ናዚዝም ወይም ፋር ራይት የሚባሉት አትሊስት ናሽናሊስት ናቸው፣ ብሔራዊ ስሜት አላቸው። ኢትዮጵያ ውስጥ ያለው የዘር ፖለቲካ ግን ጠባብ ይሄ የዘር የጎሳ ፖለቲካ ናሽናሊስትም አይደለም። የሚመሰረተው እንደውም ኢትዮጵያንና ኢትዮጵያዊነትን በመጥላት ላይ ነው። በጣም የሚገርመኝ ነገር ይሄ ብቻ ነው። አሁን ይሄ ኢትዮጵያና ኢትዮጵያዊነትን የሚጠላ በሐሰት ትርክት ላይ ተመስርቶ ምን ሆነ? ወደ መንግስታዊ ስልጣን መጣ። በቃ በወያኔ ዘመን ወደ መንግስታዊ ስልጣን ምንድነው የሆነው? ለቀቀው ማለት ነው። አመቻቸ። ሀገሪቷ በሙሉ በዘር ፖለቲካ አደረጃጀት አወቃቀር አከላለል ውስጥ ገባች። ሁሉም ነገር የዘር ፖለቲካ ሲሆን እንግዲህ በቃ ሀገሪቷ በደንብ በጸረ ኢትዮጵያና ጸረ ኢትዮጵያዊነት ላይ ተመሰረተ ማለት ነው። እና በጣም የሚያሳዝነው ነገር አያቶቹ ቀድማ አቁመው ባኖሯት በገዛ ሀገሩ ቅኝ የተገዛ ህዝብ አድርጎ ማቅረብ አየ ምን ትርጉም አለው? ቅኝ የተገዛ ነው ስትል አንድን ብሔረሰብ ወይም ብሔር ቅኝ ገዢ አለ ማለት ነው። ቅኝ ሀገር ቅኝ ገዢ ህዝብ አለ ማለት ነው። አሁን እነሱ እንግዲህ ቅኝ ገዢ ሀገር የሚያደርጉት ኢትዮጵያ፣ ቅኝ ገዢ ህዝብ የሚያደርጉት ደግሞ የተቀረውን ኢትዮጵያዊ ነው ማለት ነው። ስለዚህ ያንን በጠላትነት የፈረጀ የፖለቲካ ሴራ ነው ስልጣን ላይ የወጣው። ይሄንን ዝም ብለን ስናስታምመው ግማሾቻችን ማመንም እያቃተን ለምን የኖር ነው የሰራ ነው ብዙ ጊዜያችንን ያሳለፍ ነው እንደው በብሔር ታጥረን አይደለም፣ ከሌላው ብሔር ብሔረሰብ ጋር በተለይ በውትድርና ዓለም ስንሰለጥን ሰማራ ግዳጅ ላይ ስንኖር ከእናት አባት ቤተሰብ በላይ እኮ ነው ውትድርና። አብረህ ሰልጥነ አብረህ ግዳጅ ተሰማርተ አብረህ ውለህ አብረህ የምታደር አብረህ የምትሞት አብረህ መከራን የምትቀበል ውሃ ቢጠማ ውሃ ኮዳ ላይ በክዳኗ ተከፋፍለ ቦርሳ ውስጥ ያለች ኮሾሮ ካለች ጓደኛ ጨረስኩ ኮሾሮን ካለ ግማሿን ቆርሰ ብስኩቷን ሰጠኸው ልትረዳው የምትሞክረው ከልብ ከወንድም ከእህት ከአባት ከእናት የላቀ እንትን መተሳሰብ ያለበት ውትድርና ስንኖር ከቋንቋ ተናጋሪና ብሔረሰቦች ጋራ አብረን ነው እና ይሄ ሁሉ ታሪክ ቀርቶ አባቶቹ አያቶቹ ቀድመ አያቶቹ ገንብተው በደማቸው በአጥንታቸው ያቆዩትን ሀገር ቅኝ ገዢ አድርጎ የነሱንም የዘር ማንዘሩን መስዋዕትነትና ትግል ሁሉ የጠላት ድርጊት አድርጎ የሚያይ የዘር ፖለቲካ ነው። እንግዲህ አሁን አይኑን አውጥቶ ጥርሱን አቅጥጦ የመጣው እኮ ነው። እኔ አሁን ይሄን ለመናገር በጣም ያነሳሳኝ ነገር ምንድነው? በቅርቡ የሀገሪቷ ጠቅላይ ሚኒስትር የተባለው ሰው በአማራ ሚዲያ ላይ ወጥቶ በአማርኛ መጀመሪያ የተለመደውን በጣም የዚህ ዘመን ደግሞ የዚህ አገዛዝ አስገራሚ ትሪክ ይሄ ነው። ደግሞ ለምን ትዝ ይለኛል
ወያኔ ዘመን እዛ በትግርኛ ይሄዱ ይናገሩና የሆነ ነገር እኛ ከወርቅ ነው የተገኘ ነው ይሉና እዚህ መተው ደግሞ ሌላውን ደግሞ እዛ የተናገሩት ሌላ እንግዲህ ያንን ወርቅና ፋንዲያ ብለው ተናግረው እዚህ መተው ደግሞ ይሄኛውንም ወርቅ ብለው ለማታለል ይሞክሩ ነበር። በአንድ ቋንቋ ሌላ በሌላ ቋንቋ ሌላ ሰው ነው በአንድ ራስ ሁለት ምላስ። አሁን ትናንትና ግን የታየው ነገር ሚዲያ ላይ ቀርቦ የጠቅላይ ሚኒስትር ኢትዮጵያዊነትን የሚል ከተናገረ በኋላ በአማርኛ ቋንቋ ወዲያው ደግሞ በኦሮምኛ ቋንቋ 100 ዓመት ከሌላው ተለይቶ ኦሮሞ ቅኝ ተገዢ የነበረ ህዝብ እና እንደውም ባሪያ የነበረ ነፃ መውጣቱን በሱ ዘመን እና ነፃ አውጭም እንደማያስፈልገው ቀስቃሽ ካድሬ ሆኖ ነው የቀረበው። አይገርምም? በጣም አይገርምም? በህይወታችን ያንድ ሀገር መሪ በዚህ አይነት ደረጃ የዘር ጥላቻ ፖለቲካን አራማጅ ሆኖ እኮ ድሮ በአንዳንድ ቦታ እንደዚህ የዛ የሚባሉ ሰዎች እንዲያሉ ሲባል ምን ሰማውን እኮ ነው የሀገር መሪም የተናገረውና እቺ 100 ዓመት እንግዲህ የኢትዮጵያና ኢትዮጵያዊነትን ጥላቻ ደግሞ ማሳየው እቺ 100 ዓመት የምትባል ነች። ዘመን ኢትዮጵያ የ100 ዓመት ታሪክ ናት ያላት ብለው ያው ብቻ መንግስት ስልጣን ኃይሉንም በተቆጣጠሩ ዘመን ኢትዮጵያን ሲሰድቡ የኢትዮጵያን ታሪክ ሲያዋርዱ ነበረ። አሁንም የተደገመው ይሄ ነው። ኢትዮጵያ 100 ዓመት ታሪክ ነው። ገናና ታሪኳ ከዓለም የቆዩ ሀገራት መካከል የጥንት ታሪክ ካላቸው ሀገራት መካከል የምትመደብ ሀገርን እና ኢትዮጵያዊነትን የማዋረዱ ተግባርና ዘረኝነት፣ ጠባብነት፣ በዘር መጥበብ የጥላቻ ትርክት በዘር መጥበብ ምክንያት አይምሮአቸው የናወዘ ሰዎች መንግስት ስልጣን ላይ አሉ ማለት ሙሉ በሙሉ ተቆጣጥረውታል። ይሄ አደጋው ከባድ ነው። ይሄ አደጋ ከባድ ነው እና እንዳልኩት ድሮ ቢሆን ጽንፈኛ አለ። አሁን መንግስት ባለስልጣናት በሙሉ ይሄን አይነት የፖለቲካ እምነት በጥላቻ ትርክት ላይ የተመሰረተ እና በዘር ፖለቲካ የቀነጨረ አይምሮ ይዘው የሚሄዱ ስለሆነ ይመስለኛል በየቦታው የሚደንቀን በየቦታው ሰው ይሞታል፣ አሰቃቂ ግድያ ይፈጸማል፣ ሰራዊቱ ያልቃል፣ ህዝብ ያልቃል እና ይሄ ነው ተነግሮ ማልቅ ሰቆቃ በአገሪቷ ላይ ሲፈጸም ሌላው ቀርቶ ሰራዊቱ የመከላከያ ሰራዊቱ በቀን ስንት ይሞታል፣ ስንት ይቆስላል፣ ስንት አካለ ጎዶሎ ይሆናል፣ ስንቱ ደሞ ይፈሳል። ለዚህ እንኳን አንዳችም ነገር የርህራሄም ሆነ የሐዘን የጸጸት ስሜት ማያሳዩት ከዚህ አኳያ ነው ማለት ነው። የመንግስት ከላይ እስከ ታች ያሉት የመንግስት ባለስልጣናት በዘር ፖለቲካ አይምሮአቸው የቀጨጨ ሆኗል። በቃ ምንም የሚያወጡት ነገር የለምና ይሄ ትልቅ አደጋ ነው። እኔ ለኢትዮጵያ ሻለቃ ማሙ እንደው ይሄንን በዘመናት እንክፈለው ባገዛዝም እኔው እስቲ የዘር ፖለቲካ ከኢትዮጵያ ጋር የተዋወቀው እንግዲህ የናንተ የቀድሞ ሰራዊት የነበራችሁን የሰራዊት ገጽታ እናቋለን። ኢትዮጵያዊነት ቀዳሚ አጀንዳችሁ ይሄ የዘር ፖለቲካ የብሔር ማንነት የመጣችሁበት አካባቢ ምንም ተጽዕኖ ሳይፈጥርባችሁ በአንድ ዓላማ በአንድ ልብ ሆናችሁ ነበር ያው ያንን አገልግሎት ስትሰጡ የነበረው። ከዛም ህወሓት መጣ። ህወሓት ሲመጣ ነፃ አውጪ ሆኖ ነው የተለያዩ ድርጅቶችን ከጎኑ አድርጎ የትግራይ ነፃ አውጪ ሆኖ ነው የመጣው። ከኢትዮጵያዊነት አንፃር ብዙ ችግሮች ያሉበት ኢትዮጵያዊነት ይልቅ የዘርና የአካባቢ የጎሳ ማንነትን በማጉላት ረገድ የፖለቲካ ዋና የጀርባ አጥንት አድርጎ ነው ስልጣን ላይ የወጣው። እንግዲህ ጠባብ የዘር ፖለቲካ ለመንግስትነት በቃ በኢህአዴግ ጊዜ
ህወሓት አዲስ አበባን ሲቆጣጠር ለመጀመሪያ ጊዜ ኢትዮጵያ ከጠባብ ብሔርተኞች ጋር በተያዘ ስልጣኑን አሳልፋ ሰጠች ወይም ደግሞ ስልጣኑን ወሰዱባት። የሀገርና የመከላከያ ሰራዊት የሀገር ጠባቂ የሆነው ዘብ እድል ጣፋንታው ምን ሆነ? ምንስ እንደሆነ ይጠበቅ ነበር? በእርግጥም የሆነው ሆኗል። እንደነዚህ አይነት ሰዎች ላይ እንደዚህ አይነት የፖለቲካ ቡድን ላይ ሀገር ስትወድቅ የሚፈጠረው ነገር ምንድነው? መቼም ቢሆን ጠባብ የዘር ፖለቲካውን አራማጆችና ጽንፈኞቹ የሐሰት ጥላቻ ትርክት አራማጆቹ ህዝብ አይደለም። ያው እነዚህ ኤሊት የሚባሉት ወይም እነዚህ አክቲቪስቶች ተከፋዮች ናቸው። ግን ህዝብን አያሳስቱም ማለት አይደለም። እያየን ነው። በጣም በማይገባ አጀንዳ ላይ ሳይቀር ህዝብን በዘር አነሳስተው ልክ የአንድ ዘር የአንድ ብሔር ጥቅም እንደሆነ ወይም የአንድ ብሔር ጉዳት እንደሆነ ህዝብን በተለይ ወጣቶችን ያው ወጣት ነው ሰለባ የሚሆነው። በድሮም በኢህአፓ ጊዜ የሆነው የሚታወቅ ነው። አሁንም ኢትዮጵያ ውስጥ ከዛም ትምህርት የተገኘ አይመስልም። ፖለቲከኞች ወይም ጽንፈኞች ወይም ሴረኞች እየተነሱ የወጣቱን የጋለ ስሜት እየተጠቀሙ መሳሪያ አድርገው በኋላ ለነሱ ስልጣንና ጥቅም ወይም ድብቅ ዓላማ ያውሉታል። እና እንደ ህዝቡ ግን ያንን የሚቀበል ቢሆን ኖሮ እስካሁን ኢትዮጵያ በዚህ ደረጃ አትገኝም ነበር እና ህልው ሆና አትኖርም ነበር። እና በሌላ በኩል ግን ሁሉም ሰው ሲምፕል የሆነው ነገር ምንም አይነት የፖለቲካ ሳይንቲስት መሆን ሳያስፈልግ ሁሉም ሰው ሊረዳው የሚችለው ነገር ምንድነው? ኢትዮጵያ ውስጥ መቼ ነፃነት፣ ፍትህ፣ እኩልነት መጥቶ ያውቃል? ያንዱ ብሔር ያንዱ አካባቢ ከአንዱ አካባቢ ሊበልጥ ይችላል ጉዳቱ። እንደገና ደግሞ ባህልም ቋንቋም በራሱ በታሪክ ሂደት በሁኔታዎች በዘመናት አንዱ ከፍ አንዱ ዝቅ ሊል ይችላል። ልክ ነው። ሁሉ እኩል አልተጎዳም፣ ሁሉ እኩል አልተጠቀመም። ግን በምንም አይነት ደረጃ በምን አቅም ነው አንድ ብሔረሰብ ኢትዮጵያ ውስጥ ያለ ብሔረሰብ የሌላው ቅኝ ገዢ የሚሆነው? በምን ደረጃው ተለያይቶ መጀመሪያ 85% የሚሆነው ገበሬ በአንድ ማረሻ መሬት ቆፍሮ አፈር በልቶ በመከራ ውስጥ አልፎ የዕለት ምግቡን ተርፋው ትንሽ ሸጦ ህዝቡን የሚያኖር ራሱም የሚኖር ህዝብ ባለበት ሀገር ከድህነት አረንቋ ባልወጣ ማህበረሰብ ውስጥ አንዱ ቅኝ ገዢ ሌላው ቅኝ ተገዢ የሚሆንበት ታሪክ ከቶ እንዴት ይሆናል? ግን መበላለግ ጉዳቱ ያንዱ የከፋ ያንዱ አነስ ያለ ያንዱ ከፍ ያለ በባህልም በቋንቋም እንዲህ ሊሆን ይችላል። ግን ይሄ መቼ ነው መፍትሄ የሚያገኘው? ይሄ እኮ መፍትሄ የሚያገኘው ሲምፕል ያልኩት በአንድ ሀገር ላይ ዲሞክራሲ፣ ፍትህ፣ ነፃነት፣ የህግ የበላይነት መስፈን ሲቻል ነው ይሄ የሚስተካከለው። ትላንትና የወያኔ ብሔርተኞች የትግራይ ህዝብ ብቻ ከሌላው ተለይቶ ተጎድቶ ልክ ነው፣ የበለጠ ተጎድቶ ሊሆን ይችላል። ግን የአማራ ህዝብ አይደለም፣ የኦሮሞ ህዝብ አይደለም የጎዳው። አገዛዞቹ እነሱ በሚያመቻቸው በሚመርጡት መንገድ በሚከተሉት አይዲዮሎጂ ስለሚመሩ አንዱ ከፍ አንዱ ዝቅ ትንሽ ልዩነት ይኖራል። የጉዳት በተለይ የጉዳት ነው፣ የጥቅም እንኳን አይመስለኝም። አንድም ብሔረሰብ ላይ ያደረሰና ሌላውን ያደየም አገዛዝ በኢትዮጵያ የለም። እንደዛም አይነት የኑሮ ደረጃም የለም ኢትዮጵያ ውስጥ። እና ይሄ በምን ይፈታል? ወያኔ እንደዚህ አለ መጣ፣ ስለዚህ የትግራይ ህዝብ ከሌላው ይበልጥ የተጎዳ ነው አለ። እሺ ሊሆን ይችላል። ይሄም ቅድም እንዳልኩት ምክንያቶቹ እንጂ ሌላ ህዝብ አይደለም የጎዳው። እነሱ ግን ህዝብ እንደጎዳቸው ኢትዮጵያ የምትባል ሀገር እንደጎዳቻቸው አድርገው ነው ፖለቲካውን የሰሩት። የህዝቡን አይምሮ በጥላቻ የመረዙት። ከዛም ውስጥ ደግሞ ብሔር መርጠው ነው፣ ያውም ደግሞ ይሄኛው ብለው በተለይ አማራ ብለው ነው። ይሄ ግልጽ ነው። እና
መጡ። ኢትዮጵያን በሙሉ ውሰዱ ተባሉ። መገንጠል ሳይሆን ኢትዮጵያን ግዙ ተባሉ። ስልጣን ያዙ። ስልጣን ሲይዙ ሌሎቹም ተጨቁነዋል ቢባልም እኛ ከደርግ ነፃ አውጥተናቸዋልና የአንበሳው ድርሻ ለኛ ነው የሚገባው አሉ። እንግዲህ አስብ አሉ። እሱንም አደረጉ። በሱም አልበቃቸውም እና ያ ሁሉ ምን አመጡ የሚለውን ወደኋላ እናየዋለን። መጨረሻቸው ምን ሆነ? ያንን የተካው ደግሞ አሁን የመጣው ደግሞ ጭራሽ ቅኝ የተገዛ ነው ብሎ ልክ ብሔረሰቡ የብሔሩ እንኳን ወክዬ ነው የምናገረው ማምነው የሚል ነው ብሎ ደግሞ አሁን ቅኝ የተገዛን ስለሆን ሁሉም ነገር ለኛ ያስፈልገናል የሚል አይነት አመለካከት ደግሞ ይዘው መጣ። እንዴት ነው የሚሆነው? ነገ ደግሞ ሌላው ይመጣል። ምናልባት አማራው እንግዲህ እነዚህ ሶስቱ ናቸው እንግዲህ ስማቸው የሚነሳው። ሌላው እኮ እንዳለም አይቆጠርም እኮ በብዙ ነገር። በጣም የሚያሳዝነው ፓርቲ ነው። ሶስተኛ ደግሞ አማራ ሊመጣና ደግሞ አሁንም እንደዚህ ተደረገ ሉናይና መጥቼ ብሎ ደግሞ እሱ የአንበሳው ድርሻ ምን አገር እንደዚህ ሊቀጥል አይችልም። አገር ይጠፋል። እንዴት ነው የሚጠፋው አገር? አገር ሊያጠፉ የሚችለው የዘር ፖለቲካ በወያኔ ዘመን ያየነው ነው እና ቅድም እንዳልኩት ይሄ መፍትሄው ሌላ፣ አገራችን ውስጥ የሚሰራው ግን ሌላ ነው እና እንግዲህ ምንድነው የዓለም ሀገራት ሁሉ ይሄንን የሚዋጉት በርቀት የሚይዙት ቅድም እንዳልኩት የጀርመን ፖለቲካ ጀርመን ናዚ ወደ ፖለቲካ ስልጣን ሲመጣ ሶሻሊስት ስልጣን ሀገሪቷን ከደረሰባት በአንደኛ ዓለም ጦርነት ኢኮኖሚ ድቀት አበለጸጋለሁ ኢንዱስትሪያል አደርጋለሁ ብሎ ነው ብዙ ኢኮኖሚ እንቅስቃሴ አድርጎ ነው። ከዛ በኋላ አብጦ ሰክሮ በዘር ፖለቲካ ጠቦ እኛ የተለየን ዘር ነን። ልክ ኢትዮጵያ ውስጥም እኮ ተጀምሮ ነበር። እነሱ የአርያን ዘር ነን እንደሚሉት የዘር ፖለቲካ መጨረሻ ሲሄድ እንደ ጀርመን የአርያን ዘር ነን ምርጥ ዘር ነን ማለት ያመጣል ማለት እና ያንን አድርጎ ለሀገሩ አይደለም ዓለምን ለውድመት የዳረገ ሁለተኛ ዓለም ጦርነትን አምጥቷል። ያ በትልቅ ደረጃ የሚታይ ነው እንደ ምሳሌ። ሌላው የቅርባችንን የሶማሌን ማየት ነው። ሶማሌ ውስጥ ስልጣን ላይ ያለው አንድ የጎሳ ኃይል የዘያድ ባሬ ጎሳ ማለት ነው እና ወታደሮች ነበሩት ከተለያየ እንትን በዚህ በዘር ፖለቲካ ምክንያት ሲፋጁ የጦር ኃይሉ መንግስት ስልጣኑን ሲለቅ እና ተገፍቶ ሲፈርስ የጦር ኃይሉ በአንድ ወቅት እኮ በ69 ዓመተ ምህረት የኢትዮጵያን ጦር ኃይል በ10 እጅ አጥፈው በልጠው በመሳሪያ በተዋጊ ኃይል የኢትዮጵያን 600 ኪሎ ሜትር ድረስ ገብተው ድሬዳዋና አዋሽ ድረስ እኮ ደርሶ የነበረ የጦር ኃይል ነው። የሶማሌ ጦር ተመቶ ተደምስሶ ተመልሶ ተቋቁሞ የነበረ ዝም ብሎ የጦር ኃይልም አይደለም እና ብዙ ጊዜ በብዙ ሀገሮች በራሺያ በእንግሊዝ የሰለጠነ የጦር ኃይል ነው የነበረው እና ያ ጦር ኃይል ሲበተን በየዘሩ ነው የሄደው፣ በየጎሳው ነው የገባው። በየጎሳው ሲገባ ነው ሶማሊያ የፈረሰችው እና ይሄንን ነው እኔ በአብዛኛው የማየው ነገር። ይሄ አሁን ደግሞ እንደዚህ አይኑን አፍጥጦ ጥርሱን አግጥጦ የመጣው ጠባብ የዘር ፖለቲካ ጽንፈኝነት፣ የጥላቻ ትርክት መጨረሻ ላይ ኢትዮጵያን የመጀመሪያው ሰለባ የሚያደርገው የመከላከያ ሰራዊቱን ነው። ለምን ዘረኝነትና የሀገር መከላከያ ሰራዊት አንድ ላይ አይሄዱም። ወያኔ በስልጣን በያዘ ጊዜ መጀመሪያ ያፈረሰው የኢትዮጵያን ጦር ኃይል ነው። ለምንድን ነው ይሄ የሆነው? የጦር ኃይሉ ወያኔ አገሪቷ ጦር ኃይል እሱ መንግስት ስልጣን ሲይዝ ጦር ኃይል እንደሚያስፈልገው ያውቃል፣ በሚገባ ያውቃሉ፣ ይረዳሉ። ግን የጦር ኃይሉ ግን ደግሞ ለመከላከያ ሰራዊቱ ግንባታ ትልቅ እርሾ ነው። በዛን ጊዜ ወደ 80 ዓመት የተጠጋው የጦር ኃይል ትልቅ የደረጀ በጦርነት እርሾን
እያጣ ቢሄድም ቢመናመንም በመንግስት አመራር ስህተት ቢጎዳም ግን እርሾ ነበረው። በጣም የቆየ ደረጃ ሰራዊት ነው። በውትድርና ሙያ፣ በውትድርና ሳይንስ፣ በቴክኒክ በጣም የደረጃ ሰራዊት ነው እና ያንን ሰራዊት ልምዱን ተሞክሮን እና እውቀቱን አይፈልግም ማለት አይደለም። ወያኔ ግን አላማቸው እሳትና ውሃ ናቸው። እሳትና ጭድ አይገናኝም። ያ ኢትዮጵያ ነው የሚለው ይሄ ኢትዮጵያን ጠልቶ የተነሳ ነው። ኢትዮጵያዊነትና ኢትዮጵያዊነትንና ኢትዮጵያን የሚጠላ ኃይል የኢትዮጵያን ጦር ኃይል ሊገነባ ሊያቆም ሊያኖር አይችልም። ስለዚህ አፈረሰው። ታዲያ እሱን አፈረሰ እንጂ ሰራዊቱ ውስጥ ሰራዊቱን ከቀን አንድ ጀምሮ ከከባድ መሳሪያ ምድብተኛ ከሞርተር ከመድፍ ስልጠና ጀምሮ ከሰራዊቱ ውስጥ በየደረጃው እየመለሰ በተለይ በኢትዮ ኤርትራ ጦርነት ጊዜ ያው መደበኛ ሰራዊቱን ሙያቸውን፣ ልምዳቸውን፣ ችሎታቸውን ተጠቅመዋል። ሲጠቀም ነው የኖረው። መጨረሻም ላይ ሰራዊቱን ራሱ መደበኛ የጦር ኃይል መጀመሪያ ጉራማይሌ የሆነ የጦር ኃይል ነበር የገነቡት። ግማሽ ፕሮፌሽናል አርሚ ባህሪ ያለው፣ ግማሹ ደግሞ የገሬላ ዲሲፕሊን የሚከተል ጉራማይሌ ሰራዊት ነበረ። ከዛ ቀጥለው ነው የመደበኛ ሰራዊት ቅርጽ እየያዘ መምጣት የጀመረው እና ይሄ በሚሆን ጊዜ ነው እንግዲህ መጨረሻ ላይ ግን ወያኔ መንግስትም ሆኖ የዘር ፖለቲካ እምነቱን ጠባብነቱን አልተውም እና በውስጥ ግን ሰራዊቱ ወደ መደበኛ ወደ ፕሮፌሽናል አርሚ በተለይ ከኢትዮ ኤርትራ ጦርነት በኋላ ዓለም አቀፍ ግዳጆችን የሰላም አስጠባቂ ግዳጅ የሚፈጽም ስለነበረ ወደ ፕሮፌሽናል አርሚነት እየተሸጋገረ ነበረ። በውስጥ ግን ወያኔ የቁልፍ የሊደርሺፕ ቦታዎችን ቁልፍ የትእዛዝ መስጫ ወይም ደግሞ የኮሙኒኬሽን የሌሎች የቴክኒካል ምድብተኞችን የሮኬት የከባድ መሳሪያ የሜካናይዝድ ኃይል የሚያንቀሳቅሱ ኃይሎችን እዞቻቸውንም ሆነ ቴክኒኩን ጨምሮ በራሱ ሰዎች ሲያሲዝ ነበር የኖረው። ለምን አንድ ቀን ከስልጣኔ ብገፋ ይሄንን ኃይል ተጠቅሜ ወደ ስልጣኔ መለሳለሁ የሚለው እቅዱ ስለነበረ ያው መጨረሻ ላይ እንደተፈራውም ከስልጣኑ በተገፋ ጊዜ የሆነውን ነገር አይተናል እና ጦር ኃይሉን እርስ በርሱ እንዲጨራረስ እና ጦር ኃይሉ በገዛ ወገኑ እንዲያልቅ አድርጎ ያው ኦልሞስት የኢትዮጵያን ጦር ኃይል በትኖታል ማለት ይቻላል። ዝግጅት አድርጎ እቅድ ሰርቶ ጦር ኃይሉን እዛው ግዳጅ ላይ እንግዲህ የኢትዮጵያ ወታደር ነኝ ብሎ አምኖ ፕሮፌሽናል አርሚ ነው ብሎ ህይወቱን ለውትድርና አሳልፎ ሰጥቶ በኢትዮጵያ ድንበር ላይ ተሰልፎ የሚገኘውን ሰራዊት ነው እንግዲህ ያጠቁትና ሁሉ ውድቀት የደረሰውና ይሄ ምን የሚያመጣው የዘር ፖለቲካ ነው። በ1983 ዓመተ ምህረት የኢትዮጵያ ቀድሞ ሰራዊት ቁጥሩ ወደ ግማሽ ሚሊዮን ይጠጋ ነበር ተዋጊ ኃይሉ። ከዛ ምናልባት ወደ 300 እና 400 ሺህ ቢደርስ ነው። ግን ከድርጅቱ ከምን ከኋላ ወረዳው ጨምሮ እስከ ግማሽ ሚሊዮን ይደርስ ነበር። ያ ሰራዊት ከሰራዊቱ በፊት መጀመሪያ የፈረሰው መንግስታዊ ስርዓቱ ነው። መንግስታዊ ስርዓቱ ሲፈርስ ሰራዊቱ እንደታጠቀ እስከ አፍንጫው እንደታጠቀ የእዝ ሰንሰለቱ ፈርሶ አለቃና ጭፍራ በጠፋበት ያ ሰራዊት የዘር ፖለቲካ ቀስቅሰ ልታሰልፈው ልታፋጀው ቀርቶ ጓደኛውን ቅድም እንዳልኩት የወደቀ ጓደኛውን ጥሎ ማይሄድ ሰራዊት ነው ተገንብቶ የነበረው። ለምን የዘር ፖለቲካ ቦታ የተሰጠው ስላልነበረ ምንም ነገር የደረሰ ነገር አለ ማለት አይቻልም። በዛ ሰራዊት ደረጃ ተበትኖ መንግስትስ መጥቶ የሚዋጋው ኃይል ስልጣን ሲይዝ
ያ ሰራዊት በሰራዊቱ ስም ዩኒፎርም ለብሰው አዲስ አበባ ውስጥ የሚሰርቁ ሁሉ የሚዘርፉ ነበሩ። ከሰራዊቱም ውስጥ ይሄን ያደረጉ የሉም ማለት አይቻልም። ግን አብዛኛው ሰራዊት ራሱን ጎድቶ መንገድ ላይ ተቀምጦ ነው መሳሪያውን አስረክቦ ሲለምን የነበረው። ይሄ የሆነው ለምንድን ነው? የኢትዮጵያ ህዝብ ተቀይሮ ሌላ ህዝብ መጥቶ አይደለም። አሁን እንዲህ እርስ በርስ ፍጅት የመጣው የዘር ፖለቲካ ነው። እና የዘር ፖለቲካ የመንግስት ስልጣን ሲይዝ የመከላከያ ሰራዊት እጣ ፋንታ መጨረሻ ላይ ይሄ ነው የሚሆነው። ግን ምን ሆነ እንግዲህ 80% የሚሆነው የኢትዮጵያ ጦር ኃይል ትግራይን መሬት ላይ በኤርትራ ድንበር ነበርና በአማራ ድንበር ነበር የነበረው። 30% አካባቢ ወይም 5% ሊሆን ይችላል ወደ ኋላ የነበረው። እንግዲህ ያ ከዛ ሰራዊት ተርፎ ወደ ኤርትራ ገብቶ ተዋግቶ የወጣው ወደ አማራ ክልልም የተወሰነው ወጥቶ ከኋላ ያለው ተጨምሮ ከምንም በላይ ደግሞ የኤርትራ ጦር ኃይል ሙሉ ድጋፍ ሰጥቶ ሰራዊቱን ተቀብሎ መልሶ ማቋቋም እንዲያደርግ አድርጎ ከማድረግ ባለፈ እና መልሶ ለውጊያ እንዲዘጋጅ ከማድረግ ባለፈ የራሱን ጦር ኃይልን በማሰለፍ ጭምር ነው እንግዲህ ያ ጦር ኃይል ሪቫይቭ አድርጎ እንግዲህ ኢትዮጵያን ደግሞ እንደገና መታደግ የተቻለው። ወያኔ ተመልሶ ስልጣን ላይ ወጥቶ መልሶ ኢትዮጵያን እንደነበረች ያቆያት የሚታመን አይሆንም። መቼም መልሶ ኢትዮጵያን እንደነበረች አርጎ ሳይሆን እንደሚፈልገው አርጓት ዳግም ስተት ላለመስራት ይሄ እንደሚያደርግ የታወቀ ነው። እና ግን የዘር ፖለቲካ መጥፎ ስለሆነ ህዝቡን እነሱ በሚመስላቸው ነገር ቀስቅሰው እውነትም ይሁን ውሸት ያው ያ ሰራዊት ተጠቃ። ያ ሰራዊት በመጠቃቱ ምክንያት ያንን የመሰለ በሚሊዮን የሚቆጠር ህዝብና የሰራዊቱ ያለቀበት ጦርነትን አስከተለ እና ይሄ ነው። እና ወደፊትስ ምን ይሆናል የሚለውን እስቲ ደግሞ እናያለን። ሻለቃ ማሞ እዚህ ላይ ምናልባት የሁለቱን ዘመናት ማወዳደር ከተቻለ እንግዲህ የብሔር ፖለቲካ ቆንጆ የለውም። መጠኑ ያነሰም ይሁን የበዛ በአገሪቱ ላይ የሚያስከትለው ጉዳት በጣም ከባድ ነው። በህወሓት ጊዜ የነበረውንና አሁን የነበረውን እንዴት ማነጻጸር ይቻላል? በመከላከያ ሰራዊት ውስጥ ላይ የፈጠረው ለምሳሌ አሁን እርሶ የጠቀሱት አለ በህወሓት ወደ መቀሌ ከገባ በኋላ ሰራዊቱ እንደ አዲስ መደራጀት አለበት። እርሶም በወቅቱ አስታውሳለሁ ኢትዮጵያ ሄደው እኛም እዛ በነበርን ጊዜ በአብይ አህመድ መንደር ይባል የነበረው ኢትዮጵያዊ ቁመና ያለው ሰራዊት መገንባት አለብን። እንደውም ደብተር ሁሉ ተቀዶ መተዳደሪያ ደንቡ የአብዮታዊ ዲሞክራሲ የሚባለው መከላከያ ሰራዊቱ ይከተላል የተባለው የመተዳደሪያ ደንብ ያለበት ያ ቀዩ ደብተር ተቀዶ ሌላ ተዘጋጅቶ ኢትዮጵያን የሚጠብቅ ኢትዮጵያ የሚመስል ሰራዊት ነው እያዘጋጀን ያለ ነው የሚል ለኛም የተወሰነ ተስፋ ሰጥቶን በወቅቱ ልክ ነው መከላከያ ማለት የሀገር ዘብ ጠባቂ ነው። አንድ ሀገር ስትጠራ መጀመሪያ የሚታየው በመከላከያዋ ቁመና ነው ገጽታዋ ነው ብለን ያ ሰራዊት እየተገነባ ካለ ሰየውን ደግፋለን ብለን ነበር። ነገር ግን ከዛኛው ከህወሓት ዘመን የከፋ ከዛም የባሰን አሁን በመናየው የመከላከያ ሰራዊት የእዝ ሰንሰለት ውስጥ እነማን ናቸው ወሳኝ እነማን ናቸው ትልቅ ስልጣንና አቅም ያላቸው እሱን ሁሉ ስንመለከት የዘር ፖለቲካው ምን ያህል መከላከያ ሰራዊት ውስጥ ስር እንደሰደደ ያያየን ነው። አሁን ሰሞኑን በዚህ በሀገራዊ ምክክር በተባለው ላይ አዲስ አበባ ለኦሮሚያ ዋና ከተማ ትሁን የሚለው ነገር ሰራዊቱ ድረስ ገብቷል። ሰራዊቱ ውስጥ ገብቶ ክፍፍልን ፈጥሯል። እኛን ስለ አሰብና ስለ ኤርትራ ስለ ቀይ ባህር ታዘጋጁናላችሁ፣ አዲስ አበባን ግን ቤተሰቦቻችንን ሀገራችሁ አይደለም እያላችሁ ነው የሚል ያው በቪዲዮ እየለቀቁ ነው ያሉት ወታደሩ። ለምንድነው ለአሰብ የምንዋጋው? አዲስ አበባን ይናንተ አይደለም ከተባለን የኢትዮጵያ አይደለችም ከተባለ ለምንድነው አሰብ ሄደን ህይወታችንን የምናጣው የሚል ነገር ነው እየመጣ ያለው። ተጎትቶ ሰራዊት ውስጥም እየገባን ያለው በየጊዜው ግምገማ ነው፣ በየጊዜው ፍጥጫ ነው ያለው መከላከያ ሰራዊት ውስጥ። እስቲ ያሁኑንም ዘመን እንየው ከዚህ የብሔር ፖለቲካ ያመጣብንን ጣጣ በሰራዊት ውስጥ። ልክ ነው መሳይል አመሰግናለሁ። ይሄ ዋናው ፖይንት አሁን ይሄን ሁሉ ታሪክ ወደኋላ ሄደን የምናወራው የምንገልጸው የአሁኑን አደጋ ለማሳየት ነው። አሁን ያልከው በዚህ በምክክር
ጉባኤ በተባለው ላይ በፌስቡክ ላይም ጽፍ ያለው የሆነ ነገር በጣም ገርሞኝ አሁን መሳይ ያልከው እኮ አዲስ አበባን እኛ አሰብ እያላችሁ አዲስ አበባን የኛ ነው ትላላችሁ ምንድነው የሚለው እንዳለ ሁሉ በዚሁ እኮ የዘር ፖለቲካ ቅስቀሳ አዲስ አበባ የኛ ነው መሆን ያለባት የሚልም እኮ መከላከያ ሰራዊቱ አባል በዘር ፖለቲካው ተጠልፎ ይኖራል። እንግዲህ አስበው መጀመሪያ ነገር ከቶ ኢትዮጵያ ውስጥ የፈለገው ዲሞክራሲም ፍትህም የሰብአዊ መብት መጠበቅም አይኖር። እሺ ግድለም ያው አንድ ጊዜ ፈጣሪ በቃ እስከሚለን ድረስ ሀገራችን ህዝባችን በዚህ ውስጥ ነው። በዚህ ይሄ ሁሉ ነፃነት በሞላበት ዓለም በዚህ ጭቆናና ተረግጦ እየኖረ ነው የሚገኘው። ግን ይሄ ሁሉ እንኳን ቢሆን የአንድ ሀገር መዲና ወይም ካፒታል ሲቲ እንደገና ደግሞ ያንቺን ሀገር ታሪክ ሲታይ ደግሞ ከሁሉም አቅጣጫ የመጡ ኢትዮጵያውያን ድሮ ታሪክ እንኳን ቢቀር ከአፄ ምኒልክ ጊዜ ጀምሮ ከተለያየ አቅጣጫ መጥተው በንግድ በኑሮ በውትድርና በፈለገው መንገድ መጥተው እቺን ከተማ በሀብታቸው ከሳር ቤት ወደ ቆርቆሮ ቤት ከቆርቆሮ ቤት ወደ ግንብ ቤት ከግንብ ቤት ወደ ፎቅ እንደዚህ ባቡር ምን ይሄ ሁሉ ሲሰራ ሁሉም የኢትዮጵያ ብሔር ብሔረሰቦች ወይም ብሔሮች አስተዋጽኦ አድርገው ለፍተው ጥረው በሀብታቸው በጉልበታቸው ያቆሟት የሀገሪቷ አንድ እሴት ናት። በቃ ማዕከልም ብርት ናት። ቦታዋ የትም ይሁን የትም ለምን አንዳንድ ሀገሮች እኮ ዋና ከተማቸው እንደው ወደ ዳር አካባቢ ነው። ይሄ ታሪካዊ ሂደቱ የፈጠረው ነገር ነው እና እንደገና ደግሞ እቺ ከተማ ደግሞ እንደው ከአፍሪካ ውስጥ አሉ ከተባሉ ሀገራት ውስጥ የላቀች ሆና ባይሆን ግን በነበሩት አትሊስት የተሻሉ ተሰሚነት በዓለም ተሰሚነት በአፍሪካም ተሰሚነት ባላቸው መሪዎች አገዛዞች አማካይነት የአፍሪካ መዲና ሆና አሁን ሳይ ዳታ ላይ ሳይ ወደ 134 ሀገሮች ኤምባሲ አዲስ አበባ ውስጥ አለ። እንደገና ደግሞ ያው ኤዩ አፍሪካ ድርጅት እዛ ነው ያለው ያለ እና ትልቅ የዓለም አቀፍ ማዕከል የሚገኝባት በዓለም ከሚታወቁ ከተሞች አንዷ ናት እና ይሄ እዚህ ደረጃ ላይ እንደገና የከተማው ህዝብ በዛ ቅድም ባልኩት ሁኔታ ሀገሪቷን ገንብቶ አሳድጎ አኖራው ወደ 7 ሚሊዮን ከአንድ ሀገር ህዝብ በላይ ነው። ይሄ ዴንማርክ የሚባል ትልቅ ሀገር 5 ሚሊዮን ነው ፖፑሌሽኑ። ወደ 7 ሚሊዮን እንደሚደርስ ነው የሚጠጋው አዲስ አበባ። መጀመሪያ ነገር አዲስ አበባ በማን ስር ትሁን ብሎ በአንድ ብሔር ስር ትሁን አቱም ብሎ ምን ጥያቄ እንኳን ማንሳት ይሄ እንደው የሀገርን የሰው አእምሮ በዘር ፖለቲካ ሲቀነጭር ይሄን ነው የሚመስለው። በቃ በጣም አዝናለሁ ለቃላቱ። እኔ እንዴት ይሄን ለምንድን ነው የማይነሳው? እንደው አንዱ ትልቁ ነገር እኮ ቅድም ያልኩት ነው እንዴ ትንሽ እኮ ዋይዝ ካልሆን ካሁን እኔ እናንተ ልንጣላ ነው ማለት እኮ ነው። ህዝቡንና አንዳንድ ሰው ፖለቲካው ላይገባው ይችላል ዝርዝሩም ላይረዳው ይችላል። ዝም ብለ ሄደ እንደው ይሄ ቦታ ለዚህ ብሔር ይገባል ብንል ይሄ ብሔር ተነሳብን እንደዚህ ያሉን ብለ ማጣላትን እንደ አይገርምም? ለሀገር የሚያስብም የለም ለህዝብም የሚያስብም የለም። መጀመሪያው ይሄ ነገር ለምንድን ነው የሚነሳው? ይሄ እኮ ሎጂክ የለም እንዴ? ሎጂክ የሚባል ነገር ለአንዳንድ ነገር በቃ ያለ ነገር የሚኖር ነገር ፍጥጥ ያለ ፋክት ያለውን ነገር አንስተ ካልተከራከርንና ካልተፋጨን እኮ አትልም። እና ይሄን ነው የምለው። እና አሁን መከላከያ ውስጥ እንዳልከው ወደ ዋናው ነገር ልመለስና ሌላውም የሚባል የምሰማውን ብዙ ነገር አለ እንዴ ክርክር እኮ የሚባለው
4,000 ሰው ባለፈውም እንደዚህ አውግተናል ይሄን ነገር። አሁን ስሰማ ባለሙያዎች አሉ ይባላል። ምን ያህል ኢንዲፔንደንት እንደሆኑ አላውቅም። ሙያዊ ማብራሪያ የሚሰጡ ማለት ነው በአጀንዳዎች ላይ ካሉ ጥሩ ነው። ግን ኢንዲፔንደንት መሆናቸው ያው እየተወራ ነው ብዙ ነገር ያለ መሆናቸው ጉዳይ ግን ሌላ አይደለም እኮ። አሁን ለምሳሌ 4,000 ሰው ተሰብስቦ የሚወያዩት ነገር ከ4,000 ሰው የሚሰጥ ሐሳብ በተለያዩ አጀንዳዎች ላይ በሚዲያ ላይ ይፋ ቢተላለፍና የኢትዮጵያ ሕዝብ ለሚዲያ አክሰስ ያለው ስንት ፐርሰንቱ እንደሆነ አላውቅም። ለሚዲያ አክሰስ ያለው በኢትዮጵያ አይ ዶንት ኖ በ20-30% ይሁን 20% ይሁን ያለው የሚዲያ አክሰስ ያለው ቢሰማው ለምን ብትል እያንዳንዱ ሰው የሚሰጠው አስተያየት ከራሱ ዕውቀት ግንዛቤ አኳያ ከሚኖርበት አካባቢ ከባህሉ ከቋንቋው አኳያ ትልቅ ቫልዩ ይኖረዋል። ምናልባት እንደዛም እንኳን ቢባል ይሄ ውይይቱ በሙሉ ላይፍ ቢተላለፍ እንኳን እኔ አንድ ነገር ይገኝበታል ብዬ ወይም ህዝብ ትማራለህ። አንተም ለምሳሌ ክርር ያልክ እንኳን ብትሆን በሆነ በፖለቲካም በዘርም ሌላው የሚናገረውን ስትሰማ ትንሽ ትለሳለሳለህ ወይም ትምህርት ታገኛለህ፣ ታገናዝባለህ። ይሄ እንኳን ቢሆን አንድ ትምህርት ሰጪ ነው ሊባል ይችላል። ኦኬ ተነጋገሩ፣ ምን እንደተነጋገሩ ዝርዝር የወጣ ነገር የሚታወቅ የለም፣ የሚናፈስ ነገር አለ። ዞሮ ዞሮ ግን ምክረ ሀሳብ ሆኖ የሚሰጠው አምባገነን፣ ዘረኛ፣ ፍትህ እና ዲሞክራሲ የህግ የበላይነት የሌለበት ህግ አልባ የሆነ እያንዳንዱ የመንግስት ባለስልጣን እየወጣ ህዝብን ከህዝብ የሚያጋጭ የሚያፋጭ የሚያስተላልቅ የጥላቻ ትርክት እየተናገረ ማንም የማይጠይቀው ሀገር ላለ መንግስታዊ ስርዓት የምትሰጠው ሀሳብ እሱ የሚፈልገውን እንዲያገኝ ካልሆነ በስተቀር ሀገርና ህዝብ የምትፈልገውን ልታገኝ አይችልም። በዚህና እኔ ይህንን እንደዚህ ነው የማየው። እነዚህ በዚህ ላይ የተሳተፉ በተለይ የመንግስት አካል ያልሆኑ ሰዎች ለኢትዮጵያ ይጠቅማል ብለው ያሰቡ ሰዎች ከዚህ ውጭ እንዴት እንዳሰቡት ባላውቅም እነሱ ባሰቡት መንገድ ያሰቡት፣ እኔ ግን የማስበው እንደዛ ነው። ይሄን በዚህ ልተውና አሁን እንግዲህ በስልጣን ላይ ያለው አገዛዝ በዚሁ ከቀጠለ በሰራዊቱ ላይ ምን ሊደርስ ይችላል የሚለው ነው እኔን የሚያሳስበኝ። ለምን አይን አፍጥጦ የወጣ ነገር ስለሆነ ነው። አሁን ያለው አገዛዝ ከወያኔው አገዛዝ ዘመን የከፋ ነው። የከፋ መሆኑን ደግሞ አሁን የሚያሳየው ነገር ከአገሪቷ መሪ ጀምሮ እምነቱ፣ የፖለቲካ እምነቱ፣ አካሄዱ፣ አላማው ይሄ ከሆነ የመጀመሪያው ሰለባ የሚሆነው ልክ በወያኔ ሰራዊት ውስጥ እንደሆነው አሁን ይሄን የሰራዊቱ አባላት የሚሰሙ ከሆነ በሰራዊቱ ቁልፍ የህዝብ ጠገጎች እና የመሳሪያም ሆነ የግንኙነት ዘዴዎች ሌሎች የአየር የምድር ኃይልን መቆጣጠሪያ ሜካኒዝሞችን በራሱ ብሔርና በራሱ የዘር ፖለቲካ እምነት ተከታዮች ልክ እንደ ወያኔ ዘመን ሊያስይዝ ይችላል። ይሄም እየተደረገ ሊሆን ይችላል። ከዛም ከስልጣኑ የሚገፋ ሲመስለው በውስጥ ባሉ የሰራዊቱ አባላትና ከውጭ ባለው በየቦታው የሚደራጅ የክልል ኃይል የሚባል አለ። በልዩ ኃይል በሌላ በተለያዩ ስሞች የሚደራጅ ኃይል አለ፣ የሚሊሻ ኃይል አለ። ያንን ከዛ ጋር አቀናጅቶ ሙሉን የመከላከያ የሚሊተሪ ፓወር ለሞት ጥቃት የሚያደርሱት የዘር ፖለቲካ አራማጆች በመከላከያ ሰራዊት ላይ ጥቃት የሚያደርሱት የመከላከያ ሰራዊቱን የመሳሪያ፣ የሙያ፣ የቴክኒክ እና የእዝ አቅም ሙሉ በሙሉ ለመቆጣጠር ነው። ይሄ ነው እኮ ዓላማው ዋናው። ያንን ሲቆጣጠሩ ማንም አሁን ለምሳሌ ያለው መንግስታዊ ስርዓት መላ የሀገሪቱን የመከላከያ ኃይል ተቆጣጥሮ ነው የሚገኘው። ግን በስልጣን መልቀቅ ሲመጣ ግን ይሄን እንዳያጣ ከዘር ፖለቲካውን የማይቀበሉትን ማግለል አለበት፣ ማጥቃት አለበት፣ ማስወገድ አለበት። ይሄ ሊፈጠር ይችላል በሰራዊት ውስጥ።
ለምን ትላንትናን እንዴት ትላንትና መድገም የለብህም። ትላንትናም እኮ መንግስታዊ ስርዓቱም ሆነ ሰራዊቱ ውስጥ ያሉ ሰዎች የሚያደርጉትን አጥተው ነው የጻፉትን የሚናገሩትን እንሰማለን። የጻፉትን አንብበናል። የሰሜን ዕዝ አባላት የነበሩት ኢቨን የዚህ የልዩ ኃይሉ ወያኔ ያደራጀው ልዩ ኃይል የውጊያ አሰላለፍ መሰለፊያ ወረዳ ሲይዝ ለማጥቃት ጦር እያነቃነቁ በየግንባሩ ላለው ሰራዊት ከኋላ የሚያጠቃው ኃይል እያጓጓዙ ሲያሰልፉ ሁሉ ያው ነበር እና ሰራዊቱን ራሱ ከቦታ ቦታ ሲንቀሳቀስ ኬላ በጅተው እየፈተሹ ነበር የሚያሳልፉት። ይሄ ሁሉ ሲሆን ነው የነበረው። መቼም አዲስ መንግስት ስለነበረም ተብሎ ኤክስኪውዝ ሊኖር ይችላል፣ ግን ያ ሁሉ እየታየ ዝም ተብሎ ነው እንግዲህ ያ ሰራዊት የተጠቃውና አሁንም ቢሆን ሊደገም የሚችለው ይሄ ነው። ለምን ይሄን የዘር ፖለቲካ የኢትዮጵያ መከላከያ ሰራዊት ተብለ የኢትዮጵያን ሰንደቅ ዓላማ ትከሻ ላይ አድርገህ ኢትዮጵያ የምትባል ሀገርና ኢትዮጵያዊነትን በቀኝ ገዥነትና በባሪያ አሳዳሪነት እየኮነንክ እየረገምክ ጠላት አድርገህ መከላከያ ሰራዊትን ልትል አትችልም። እና ይሄ ሁለት ሐሳብ ስለሚጋጭ ይሄ አደጋ ሊመጣ ይችላል። እንግዲህ ከዚህ ከፍተኛ አደጋ አንፃር የመከላከያ ሰራዊቱ ምን ሊያደርግ ይችላል የሚለውን ልገልጽ እችላለሁ እኔ ማስበው። ሻለቃ ማሞ እንደው ወደዛ ከማምራቶ በፊት ይሄ የዘር ፖለቲካ ያመጣብን ጣጣ እንግዲህ በጸጥታ ኃይሉን በአጠቃላይ በመከላከያ ሰራዊቱ ላይ ከፍተኛ የሆነ ምንድነው የኢትዮጵያ የደህንነት ስብራት የኢትዮጵያ የሉና ስብራት እንዲገጥማት ነው ያደረገው። ኢትዮጵያ እንኳን አይደለም ከጎረቤት ሀገራት ጋር ከባዕድ ሀገራት ጋር ራሷን ለመጠበቅ ይቅርና ውስጣዊ ሰላሟን የሚያስጠብቅ አንድ ወጥ የሆነ የጸጥታ አካል እንኳን የላትም። ለምሳሌ ኦሮሚያ ክልል ብቻ ያለውን እንመልከት ሻለቃ ማሞ። በፊት በዋት ጊዜ አልነበረም። ምናልባት አጋዚ ክፍለ ጦር የሚባል አለ። እሱም በመከላከያ ሰራዊት ውስጥ የተለየ ክፍለ ጦር ስያሜ የተሰጠው ነው። ከዛ ባለፈ ያው መከላከያው ሰራዊት አካል ነው። አሁን በአብይ አህመድ አገዛዝ በኦሮሚያ ብቻ ያለውን የታጠቀ የጸጥታ መዋቅር የሚተኩስ የሚታጠቅ ሚሽን ተልቆ ተሰጥቶት ግዳጅ የሚፈጽም ወደ 7 አይነት መዋቅር አለ። የኦሮሚያ ልዩ ኃይል አለ፣ የኦሮሚያ አድማ በታኝ አለ፣ ገዳ ኮማንዶ የሚባል አለ፣ ኤርጴሎላ የሚባል አለ፣ ጋቸና ሲርና የሚባል አለ፣ ኮሬኔ ገኛ የሚባል አለ፣ አባ ቶርቤ የሚባል አለ። እንግዲህ መዋቅራቸው በወረዳ በዞን ስፋትና መጠናቸው ይለያይ እንጂ ራሳቸውን የቻሉ የታጠቁ ቡድኖች ናቸው። ወደ 8 የሚጠጉ የተለያዩ የታጠቁ ቡድኖች በኦሮሚያ ክልል ይንቀሳቀሳሉ። አንዳንዶቹ ክልል ዘለል ናቸው። ከኦሮሚያ ክልል ውጪ የወጡም ዘመቻ ወይም ተልኮ እየተሰጣቸው ፈጽመው ይመለሳሉ። ይሄ እንግዲህ በኦህዴድ ብልጽግና የሚመሩ የሚታዘዙ ደሞዝ የሚከፈላቸው ብዙ ነገር የሚደረግላቸው በአንድ መዋቅር ነው። ይህንን ስናይ የኢትዮጵያ ህልውና ወለል ብሎ አይታዩትም አደጋው። በአንድ ክልል ውስጥ ይሄን ስም ይዞ የሚንቀሳቀስ የጸጥታና የመከላከያ ተቋም አለ። እንግዲህ የመከላከያ ሰራዊቱ ደግሞ ከላይ አለ። እነዚህ የጠቀስኳቸው በአንድ ክልል ውስጥ የተደራጁ የተለያዩ የጸጥታ መዋቅሮች ናቸው። ሻለቃ ማሙ አመሰግናለሁ። ይሄ ትልቅ ፖይንት ነው። አንተ በዝርዝር እንደውም ይዛቸዋል እሰማለሁ። ይሄንን እኔም እንግዲህ እነዚህ ፓራሚሊተሪ ናቸው። እንደገና ደግሞ የሚታዘዙትም ክልል በሚባለው ባለስልጣናት ነው። በመከላከያ ሰራዊቱ ስር አይደሉም። መዋቅርም የላቸውም። ኮማንድን ኮንትሮልም የላቸውም ከማዕከላዊ መንግስት። ይሄ ራሱ ትልቅ አደጋ ነው። ግን ምንድነው ስልጣን ላይ ያለው አገዛዝ ያው ወጥተው በጋድ እንደሚናገሩት የነሱ የዘር ፖለቲካ እምነት እና አካሄድ የትም ያደርሰናል ብለው ያሰቡበት ቦታ አለ። እንደርሳለን ብለው ያሰቡበት ቦታ ግን ኢትዮጵያዊነትም እንዳልሆነ የታወቀ ነው። ኢትዮጵያ ቀኝ ገዝታኛለች እያልክ ኢትዮጵያን አትገነባም። ኢትዮጵያ ቀኝ ገዝታኛለች እያልክ ኢትዮጵያዊነትን አታመጣም።
አንተ ልታመጣ ያሰብከው ጸረ ኢትዮጵያ የሆነ ግብ ነው ያለ ማለት ዓላማና ግብ ነው ያለ ይሄ ነው። ስለዚህ ይሄን የምንለውን ሁሉ አሁን ለማዕከላዊ መንግስት አደጋ የሆነን ነገር እነሱ እንደ አደጋ ሳይሆን የሚያዩት ምናልባት እንደ ባክቦን አድርገው ሊሆን ይችላል የሚያዩት። ልክ ወያኔ በዛን ዘመን ልዩ ኃይሉን ኢንታክት አድርጎ ይዞ ነበረ፣ ያጠናከረው ነበረ በመሳሪያም በትሬኒንግም። እንደገና ሚሊሻው ኃይል በተለይ በኤርትራ በኩል የሚመጣውን ከሌላም ከአፋርም በኩል የሚመጣውን ጥቃት ለመከላከል በሚል ሚሊሻውን በድንበር ላይ አሰልፎ ከፍተኛ የሚሊሻ ኃይል ነበረው። ያንን ወደ ልዩ ኃይል እየለወጠ ነበር ያቆየው ኢንታክት አድርጎ። ይሄ አሁን ደግሞ ያሁኑ ደግሞ የከፋ ነው። ለዚህ ነው የመከላከያ ሰራዊቱ ነገር በዚህ ይሄ መንግስታዊ ስርዓት በዚሁ ከቀጠለ እጅግ አስጊ የሚሆነው ሀገርና መከላከያ ሰራዊቱ ወይም የጦር ኃይሉ በዚህ አይነት አደጋ ውስጥ እንዳለ የሚያሳይ ነው። በነገራችን ላይ ሻለቃ ማሞ ለመረጃ እንዲሆኑት ጋች ማን ነው ገዳ ኮማንዶና የኦሮሚያ ልዩ ኃይል በመሳሪያ አቅምና በሰራዊት ቁጥር በወታደር ወይም በተዋጊ ቁጥር አይተናነሱም። እንደውም እንደሚባለው ከሆነ የኦሮሚያ ልዩ ኃይል በተደራጀ ሁኔታ መከላከያ ሰራዊት አለ የሚባለው ሁሉ መሳሪያ የታጠቀ እንደሆነ ነው የሚነገረው። ስለዚህ መከላከያ ሰራዊት ነገ ከነገ ወዲያ አቅም ላይ ኖረው ይችላል። በሁሉም መልክ የሚገዳደረው ኃይል ነው ኦሮሚያ ላይ እየተገነባ ያለው። ስለዚህ ይህም በራሱ ለመከላከያ ሰራዊቱ ሁሉና ትልቅ አደጋ ነው። ትልቅ አደጋ ነው። ያው ሜካናይዝድ ኃይሉን በተለይ ታንከኛውን፣ መድፈኛውን፣ ሮኬቱን፣ የአየር አንቲ ኤርክራፍቱን እንደገና አየር ኃይሉን በአጠቃላይ የያዘው የድሮን ቴክኖሎጂውን የሚጠቀመው መከላከያ ሰራዊቱ ነው እና መከላከያ ሰራዊቱ ግን ይሄም ቢሆን ይሄን ኃይል ከመከላከያ ሰራዊቱ ቁጥጥር ውጭ ምናልባት መንግስታዊ ስርዓቱ የጋራ ዓላማ ስላለን በቀጥታ ኮማንድ የህዝ ሰንሰለት ባይኖረንም ከኛ ውጭ አይሆንም የሚል ፖለቲካ ትስስሩን ሊሆን ይችላል ተማምኖ ያለው። ለመከላከያ ሰራዊቱ ግን ትልቅ አደጋ ነው። በዛም ደረጃ በሜካናይዝድ ኃይል የበለጠ እና በአየር ኃይል የበለጠ አቅም ቢኖረው መከላከያው ግን አደጋ ነው ይሄ ሁሉ ኃይል። እንደተባለው ቅድም እንዳልኩት እንደገና ደግሞ ሰራዊቱ ውስጥም ይሄ አሁን ህዝቡ ውስጥ እየተረጨ ያለው ፖለቲካ ሰራዊቱ ውስጥም የለም ማለት አይደለም። ሰራዊቱንም አይከፋፍልም ማለት አይደለም። ሰራዊቱ ውስጥ አሁን የሚባለው የቅኝ ግዛትና የባሪያን መሆን ጥያቄ ምንም፣ ሌላው ደግሞ ጨቋኝ ህዝብ ጠላት የሚባል ህዝብ አለ ብሎ የመፈረጅም ነገር፣ ይሄ ሁሉ ነገር ሰራዊቱ ውስጥ ያሉትንም የሰራዊቱ አባላትንም ኢትዮጵያ ብሎ ቢሰለፉም በዘር ፖለቲካ አይጠመዱ ማለት አይቻልም እና ከውስጥም ከውጭም የሚመጣ አደጋ ነው የሚኖረው። ይሄ አደጋ ደግሞ የሀገሪቷም አደጋ ነው የሚሆነው እና በአንደኛ ደረጃ ጦርነቱን ይሄ አሁን ያለው መንግስታዊ ስርዓት በሀገርም ሆነ ህዝቡ ላይ የሚደርሰው ጦርነት፣ ሰቆቃ፣ እልቂት እና የኢኮኖሚ ድቀት ህዝብንም ሆነ ሰራዊቱን ወደ አዘቅት በመምራት ላይ ስለሚገኝ አገዛዙ ደግሞ ጦርነቱን ከማስቆም ይልቅ የእርስ በርስ ጦርነቱን ወደ ህዝባዊ የእርስ በርስ መተላለቅ ለማሸጋገር ከፍተኛ የዘር ጥላቻና ቅስቀሳ ፕሮፓጋንዳ በማስፋፋት ላይ እንደሚገኝ መከላከያ ሰራዊቱ ማወቅ አለበት። ይሄ መንግስት የሚባል ተቋም ሀገርን የሚመራ ሀገር ውስጥ ጦርነት፣ ብጥብጥ፣ እልቂት ሲደርስ ያንን ለማስቆም መፍትሄ ፍለጋ ላይ ነው የሚጠመደው። ጊዜውንም ጉልበቱንም መሰዋት ያለበት። ይሄ አገዛዝ ግን የበለጠ ደግሞ ህዝባዊ እርስ በርስ መተላለቅን የሚፈጥሩ ነገሮች ላይ ነው እንደውም ትኩረቱና ይሄው የምታየው ነው። በዚህ በሽግግር ምክክር
ጉባኤም በሚባለው ላይ የሆነ ኢግናይት የሚያደርግ ነገር ነው የመጣው። ከሚሰጠው ጥቅም ይልቅ ለኢትዮጵያ ሕዝብ ትምህርት ሰዎቹ እንደተዋዩ እንኳን በትምህርት መልክ በሚዲያ ቢቀርብ እንኳን አንድ ነገር ይባል ነበር፣ የሰውን ግንዛቤ ያዳበረ ይባል ነበር። ግን መጨረሻው ምክረ ሐሳብ ሆኖ ሊቀር አሁን ሕዝብ መካከል በሰራዊቱ መካከል የፈጠረው ነገር ከፍተኛ ኢግናይት የሚያደርግ ነገር ነው የዘር ፖለቲካ ነው ያመጣውና ይሄንን ሰራዊቱ መገንዘብ አለበት። በአንደኛ ደረጃ ይሄ ጦርነት አገሬን እኔንም ህዝቤንም ወደ አዘቅት እየወሰደ ስለሆነ የፖለቲካ መፍትሄ እስካልተሰጠው ድረስ መፍትሄ እስካልሰጠ ድረስ ሰራዊቱ መዋጋት የለብንም መተላለቅ የለብንም ብሎ ጥያቄ ማንሳት አለበት። ለምን ቢባል መጨረሻውን እያየነው ነው። ይሄ ስርዓት ድል ከሰጠው ይሄን ስርዓት ያዘዘኝን ነው የምሰራው እኔ ወታደር ታዛዥ ነው በሚለው ከቀጠልክ በኋላ በሱ ትእዛዝ ታልቃለህ ማለት ነው። እንደ ወያኔ ጊዜ በሱ ትእዛዝ የሰሜን ህዝብ ጥቃት ይደገማል ማለት ነው። ህዝብ መቼም መነሳቱ ያው ምልክት እየታየ ነው። ኢትዮጵያ ውስጥ የሰላማዊ ትግል ልምድና ባህል ወይም እምነት ብዙ የለም ኢትዮጵያ ውስጥ። ልምድም ይሆናል አልለመድንም። እነዚህ በቅኝ የተገዙ የኛው አፍሪካ ሀገሮች በቅኝ ገዢዎች ጊዜ ሰላማዊ ሰልፍ እንዲ ፕሮቴስት ምን እንደዛ እንትናቸው ውስጥ ሰርጾ የገባ ስለሆነ ከኛ የሚሻሉት በሱ ይመስለኛል። እኛ በቃ ልብህ ትከፋለህ፣ በደል ያስከፋሃል፣ ትቆጫለህ፣ ትበሳጫለህ። መጨረሻ ላይ ስትደርስ መሳሪያ ነው የምታነሳው። ሰላማዊ ትግል የትጥቅ ትግሉ እንዳለ ሆኖ ሰላማዊ ትግል እንቅስቃሴ መንግስትን ከፍተኛ መናጋት የሚያደርስ ሆኖ ግን እስካሁን ሲሞከር አይታይም። ትንሽ በወያኔ ጊዜ ተሞክሮ ነው እንግዲህ ያ ውጤት የተገኘው። ያው በአቋራጭ ሌሎቹ ዘረኞች ደግሞ ስልጣን ላይ ወጡ የባሱት ማለት ነው እንጂ ያ ነውና ይሄ ሁሉ ሲያደርግ ሰራዊቱ አሁን ለምሳሌ አንዋጋም፣ ይሄ ጦርነት ፍትሃዊ አይደለም፣ ሀገራችን ወደ አዘቅት እየሄደ ህዝብ እያለቀ ነው በጦርነት ወኛ እያለቅን ነው። እንደገና ደግሞ በጦርነት መሃል እጥፍ 3 እጅ የሚሞተው ህዝብ ነው የሚያልቀው የሚጎዳው በጦርነቱ ምክንያት የሚጎዳ በተባራሪ ጥይት። ከዛ በኋላ ደግሞ የጦር ወንጀል አለ። ከዛ በኋላ ደግሞ በጦርነቱ ምክንያት የሚራብ አለ፣ የሚፈናቀል አለ። ይሄ ሁሉ ተደምሮ ከተዋጊው ኃይል 3 እጥፍ ነው ህዝብ የሚጎዳው ሀገር የሚጎዳውና ይሄንን አገናዝቦ አንዋጋም ይሄን ፖለቲካ መፍትሄ ስጥ ቢሉ ቢያስገድዱት ምናልባት እርስ በርሳቸው የሚዋጋቸው ነገር ሊፈጥርባቸው ይችላል ይሆናል መከላከያ ሰራዊት ውስጥ። ግን ሌላ አማራጭ አለ በአለም የሆነ አማራጭ። ይሄ መንግስታዊ ስርዓት በዚሁ የሚቀጥል ከሆነ መከላከያ ሰራዊቱን እንደ ሰሜን ዕዝ አስጠቅቶ ሌላ ሀገር ከማጥፋቱ በፊት እነሱ ለመብትም ሆነ ለህልውና ብለው የሽምቅ ውጊያ ከጀመሩ ኃይሎች ጋር አሊያንስ መፍጠር አለባቸው። በስውርም ይሁን በቀጥታ አሊያንስ ፈጥረው ይሄንን መንግስታዊ ስርዓት ይሄን ሀገር አጥፊ አገዛዝ ለማስወገድና በሀገሪቷ ላይ የሽግግር መንግስት ተቋቁሞ በህዝብ የተመረጠ መንግስት መጥቶ ዲሞክራሲ መጥቶ እነሱም የወደፊት መብታቸው አገልግሎታቸው ተጠብቆ የሚኖርበትን ኢትዮጵያንም የሚያድኑበትን መንገድ ማየት አለባቸው። እንደኛ ዘመን ጨለማ አይደለም ይሄ ዘመን፣ ብዙ ብርሃን አለ፣ ብዙ ነገር ማንበብ ይቻላል። ብዙ ሀገር ተሞክሮ ሶሪያ እኮ ደማስቆ ውስጥ ተቃዋሚዎች በ13 ዓመት ውጊያ ያላሸነፉትን ኃይል በ11 ቀን ውጊያ አሸንፈው ሲገቡ ደማስቆ ውስጥ እኮ ውጊያ ያልተደረገው
የመከላከያ ሰራዊቱ አዛዦች ከጥምረቱ ጋራ በውስጥ ባደረጉ ስምምነት ነው። ደማስቆ አልወደመችም። የደማስቆ ህዝብ አልጠፋም። በእኛ ጊዜ ሰራዊቱ አዲስ አበባ ላይ አልተዋጋም፣ መሳሪያውን ነው የሰጠው። እንደዛ አይነት ኃይል የለም። በአሁን ዘመን ግን ሰራዊቱ ይህንንም ታሳቢ ማድረግ ይችላል። ግራ ሊገባው ይችላል። እኛም ሰራዊቱ ውስጥ ሆነን እኮ ኢትዮጵያ ወደ አዘቅት ስትሄድ ኢቭን የኢትዮጵያ ሰንደቅ ዓላማ ይዞ የሚዋጋ ኃይል አለ ተብሎ ሰምተን እኮ ያንን ኃይል ጋር ለመገናኘት እኮ በጣም ትልቅ ጉጉት ያደረብን ጊዜ አንዳንድ ጓደኞቼ ያስታውሳሉ። ያወራ ነው። ሁሉም ተገንጣዮች ናቸው። ሁሉም ነፃ አውጪዎች ናቸው። ከነሱ ጋር ገጥመን ኢትዮጵያን አናድንም፣ ኢትዮጵያን እናጠፋለን እንጂ ግራ መንግስት እንደሆነ አገሪቷን ይዞ ሊጠፋ እንደሆነ የገባን ጊዜ ነበረ። ግን የት እንሂድ መሄጃ አልነበረንም። አላያንስ የምናደርገው ኢትዮጵያ ሚል ኃይል ሚል አልነበረም እና አሁንም ኢትዮጵያ ስለሆነ የሰራዊቱ ዓላማና ግብ የአብዛኛው ሰራዊት የዘር ፖለቲካን ወደ ጎን አድርጎ ትከሻው ላይ ያደረገው የኢትዮጵያ ሰንደቅ ዓላማ ኢትዮጵያዊነትና ኢትዮጵያ ነች እና ኢትዮጵያን ለማዳን ኢትዮጵያዊነትን ለማዳን ራሱን ለማዳን ይሄን ስልጣን ላይ ያለ አገዛዝ ዘረኛ አገዛዝ ከሌሎች ጋር አላያንስ ፈጥሮ በማስወገድ ታሪክ መስራት ይችላል። ያለው የመጨረሻው አማራጭ ይሄ ብቻ ነው የምለው መሳይ ነው። ሻለቃ ማሞ ያው በዛው ምን መደረግ አለበት የሚለውን አንስተው የነገሩን ነው። ምንድነው አሁን እዚህ ዘመን ላይ ያለ ነው። በቃ ኢትዮጵያ አንድ እድል ነው ያላት፣ ወይ ትተርፋለች በልጆቿ ቆራጥ ትግል፣ አሊያም ደግሞ አሁን በመጣው አደጋ ተውጣ አሁን በመጣው አደጋ ተደፍልቃ ያው የምንፈራውን የኢትዮጵያ መፈራረስ አይናችን እያየ በእኛ ዘመን ሊከሰት ይችላል። ለዚህ መከላከያ ሰራዊቱ ትልቅ ሚና አለው። በዚህ በመከላከያ ሰራዊቱ አሁን ባለው ቁመና፣ አሁን ባለው አደረጃጀት፣ አሁን ባለው ይሄ የብሔር ፖለቲካ ምን አቅም አለው ኢትዮጵያን ለማትረፍ የሚችልበት እድል አለ ወይ? ያው መከላከያ ሰራዊት እንደሚያውቁት እርሶም የእዝ ሰንሰለቱን ጠብቆ የሚካሄድ ነው። እያንዳንዱ ነገር ከበላይ የመጣ ወደ ታች የሚወርድበት ሁኔታ ነው ያለው። አሰላለፉም አወቃቀሩም አንድ ወጥ በሆነ ማዕከላዊነትን በጠበቀ ሁኔታ የሚካሄድ ስርዓት ነው የሚከተለው መከላከያ ሰራዊቱና ምን እድል አለው? የመጨረሻ ምሽጎ ነው አለ አሁን ለአብይ አህመድ። ከመከላከያ ውጪ አብይ አህመድን የሚያተርፍ የለም። የኢትዮጵያ ሕዝብ ልብ ውስጥ አይደለም ያለው፣ ሌላ ነገር ውስጥ የለም። አሁን ብቸኛ የአብይን አህመድ ስልጣን እድሜ የሚያስጠብቀው መከላከያ ሰራዊቱ ነው። እሱ ደግሞ እንዲህ አይነት አደጋ ውስጥ ነው ያለው። እንደው እድል አለ? ምን ሊያደርግ ይችላል መከላከያ ሰራዊቱ ኢትዮጵያን ከብተና ከመፈራረስ ከዚህ አደጋ ሊጠብቃት የሚችልበት እድል አለ? ምን ማድረግ ይችላል? አመሰግናለሁ መሳይ። ይሄ ቅድም ለመግለጽ የሞከርኩት ሰራዊቱ ኢትዮጵያን ለማዳን ከሚለው በፊት ራሱንም ለማዳን ነው ትልቅ መተኮር ያለበት። የዘር ፖለቲካ ትልቁ ኢላማው ኢትዮጵያ በተለይ በጥላቻ ላይ የተመሰረተ የወያኔም ይሁን አሁን ያለው አገዛዝ የጠባብ እና በጥላቻ ላይ የተመሰረተ የዘር ፖለቲካ ኢትዮጵያንና ኢትዮጵያዊነትን የጠላ ነው። ጠላት አድርጎ የፈረጀ ነው። ሌላ ዓላማና ግብ የያዘ ነው ኃይል ነው፣ ድብቅም በሌለው ሁኔታ ማለት ነው። ስለዚህ እተርፋለሁ ብሎ የሚያስበው መከላከያ ውስጥም ያሉትንም ቢሆን በአጠቃላይ ብሔሮችንም ቢሆን እርስ በርስ በማጣላት ነው የሚደረገውን እኮ እያየን ነው። አንዱ ጋር ሄዶ ሌላውን እንዲጠላ ለማድረግ ቅስቀሳ፣ ልክ ህፃናትን አንዳንድ ተንኮለኛ ልጆች በልጅነታችን እንደሚያጣሉን ማለት ነው እርስ በርሳችን እና እንደዛ እኮ እየተደረገ ነው። መከላከያ ሰራዊት ውስጥም ይሄ ነገር ነው መጣ። ይሄንን በአስተውሎት ማየት ያስፈልጋል። ዓለምን ማየት ያስፈልጋል። የዓለምን ሁኔታ ማየት ያስፈልጋል። ኢትዮጵያ ውስጥ የታፈነ ታምቆ የተያዘ በደል፣ ግፍ፣ ሮሮ አለ። ይሄው እያየን ነው። በጣም እኮ በዓለም የምናስቀው
ምናልባት የኛን ሚዲያ ይከታተሉ ይሆናል እንጂ ያለም ሰዎች እዚህ አሁን አንድ ሰው ወጥቶ በዛ መገናኛ አካባቢ የሆነ መፈክር ይዞ ወጥቶ በቃ ከፍተኛ የፖሊስ ኃይል መጥቶ አስሮሰመን አሁን ያ ሰውዬ ይሄ በዚህ ዓለም ትንሽ የፍሪደም ኦፍ ኤክስፕሬሽን የሚባለው ትንሽ መስመር አልፎ ሃይማኖት ከሃይማኖት እንደሚያጋጭ ከሆነም ያከራክራል። አንድ ሰው የፈለገውን ቢናገር እና ቢላውን ያ ሰው የሚታሰርበት ምክንያት ሀገሪቷ ውስጥ እንደ ጉድ የታየበት ነገር መሰለኝ። አንድ ሰው ወጥቶ በጣም መቼም ጀግና ሰው ነው፣ ጎበዝ ሰው ነው። እንደዚህ አይነት ሰው ግን መኖሩ ራሱ ይገርመኛል በጣም። ለምን የዘመናት ታሪክ የብዙ ሀገራት ታሪክ እንደዚህ አይነት ሰዎች አሉ፣ እንደዚህ ፋና ወጊ የሆኑ እንደ ኮከብ ብቅ የሚሉ። መቼም በውጪ ፍትህ ባለበት ሀገር እንዲህ አይነት ነገር ምንም ሊያስደንቅ ቀርቶ ዞር ብሎ የሚያየው የለም። ግን እንደኛ አይነት ሀገር ሰው በፍርሃት ቆፈን ተሸብቦ እያለ ወጥቶ እንዲህ ሲያደርግ እንግዲህ አሁን ፍራቻው ምንድነው? ደግሞ ሌላ ሰው ይመጣል ተብሎ ተፈርቶ ነው ማለት ነው። እንግዲህ አሁን የሁሉ ግርግርና የህዝብ አመጽ ሲነሳ በኋላ ከቁጥጥር ውጭ የወጣ ነገር ይፈጠራል። ይሄ መንግስት ተገፍቶ እንደሚወድቅ ሲያውቅ ደግሞ ቅድም እንዳልኩት መከላከያ ሰራዊቱን ሙሉ በሙሉ በኢትዮጵያዊነት ሳይሆን በራሱ ብሔር ወይም በራሱ የፖለቲካ እምነት አሰባስቦ ኃይል ለመፍጠር ሲል መከላከያ ሰራዊቱን ታርጌት አድርጎ እርስ በርሱ እንዲጨራረስ ነው የሚያደርገው። እና ስለዚህ አገርን ለማዳን መጀመሪያ ራስህን አድን ነው። ይሄን ራስ ለማዳን እንዳልከው ወታደር ዝም ብሎ ተሰባስቦና ይሄን አርግ ብሎ በቡድን እንደ ሰፈር ጎረምሳ ተሰብስቦ አንድ ነገር ሊያደርግ አይችልም። መሪዎች አሉት፣ ከፍተኛ አዛዦች አሉት፣ ስትራቴጂክ ሊደርሺፕ አለ፣ ታክቲካል ሊደርሺፕ አለ፣ እንደገና ኦፕሬሽናል ሊደርሺፕ የሚባሉ መካከለኛ አሉ። እነዚህ ሁሉ ኢትዮጵያውያን ናቸው፣ ሰዎች ናቸው። ኢትዮጵያን ብለው ነው ህይወታቸውን ለውትድርና አሳልፈው የሰጡት። መጨረሻቸው ግን የትላንትናው ሰሜን ዕዝ ሆኖ እንደገና ሰሜን ዕዝ መዘዙ አሁንም አላለቀም። ግን በሚሊዮን እልቂት ኢትዮጵያ ተርፋለች። የሚቀጥለው የሰሜን ዕዝ አይነት የዘር ፖለቲካ መንግስትን ስልጣን የዘር ፖለቲካ ጠባብ የዘር ፖለቲካ ጽንፈኝነት እና ይሄ ራይት ዊንግ ኤክስትሪሚስት የሚባል አይነት ፖለቲካ መንግስት ስልጣን ከያዘ አገር ያጠፋል። አገር የሚያጠፋው ደግሞ መጀመሪያ አገር እንዳይጠፋ የሚያደርገውን የመከላከያ አይነት ሰራዊት ካጠፋ ነው። ያንን ነው የሚያጨልመው። መጀመሪያ የሚያጨልመው ደግሞ እርስ በርሱ አጫርሶ ነው። እና ከዛ በፊት መከላከያው ራሱን የማዳን የጦር ኃይሉ ማለት ነው እርምጃ መውሰድ አለበት። ራሱን ካዳነ ኢትዮጵያን ያድናል። ከዚህ አልፎ የትም አይሄድም። ይሄ አገዛዝ በህዝብ አመጽም ይሆንን እንደገና ደግሞ የአማጽያን መተው ከስልጣን ገፍተው ሊያወርዱት ይችላሉ፣ ወይም ራሱም ሊፈርስ ይችላል። ይሄ አሁን ይሄ የተባለው እኮ ኃይልም አሁን በአንድ ብሔር በኦሮሚያ ክልል የሚደራጀው ኃይልም እኮ የኦሮሚያ ክልል ኃይል ሆነ እንጂ ልክ እንደነዚህ እንደ ጽንፈኞቹ ፖለቲከኞች ኢትዮጵያንና ኢትዮጵያዊነትን ጠልቶ በዘር ፖለቲካ መርዝ አይምሮ የናወዘ እኮ ላይሆን ይችላል። ሁሉም አንድ አይነት ላይሆን ይችላል። ኢትዮጵያዊነትንም የያዘ እና በኢትዮጵያ መጥፋት ላይ ደግሞ ማይዘምት ላይሆን ይችላል እነሱ እንደሚያስቡት። እና ሁኔታው ሲፈጠር ነው የሚታወቀው። ስለዚህ የኔ ኮንሰርን መከላከያ ሰራዊቱ ራሱን ያድን ነው ምለው። ራሱን እንዴት አድርጎ ሊያድን ይችላል? እንደው ሻለቃ ማሞ አሁን በዘር ፖለቲካ የተዋጠ ነው። እርስ በርስ እንዳይገናኙም ይሄ የዘር ፖለቲካን የሚመሩት በተለይ አሁን በበላይነት ያሉት የኦዴድ ሰዎች ሰራዊቱ እንዳይገናኝ በተለያየ መልኩ እየበተኑት እየፈወዙት አንድ ላይ ተናቦ እንኳን ስለሆነ ነገር እንዳያስብ
ፈጽሞ እድሉን ያጠበቡበት ጊዜ ነው። ከዚህ በተጨማሪ ቀደም ሲል የጠቀስኩሎት ይሄ ጋቸና ሲርና የኦሮሚያ ልዩ ኃይል የኦሮሚያ ኮማንዶ ገዳ ኮማንዶ የሚባሉት በትጥቅም ሆነ በሰው ኃይል ከመከላከያ ጋር የሚገዳደሩ ናቸው። ምንም እንኳን መከላከያ ድሮን ቢኖረው ሌላ ከዛም የገዘፈ መሳሪያ ቢኖረው ያንንም የሚቆጣጠሩት የሚያዙት እነዚሁ የኦህዴድ ሰዎች ናቸው። ስለዚህ መከላከያውን ሽባ አድርገው አቅም አሳጥተው ነገ በእነዚህ ኃይሎች የመዋጥስ እድል እንደማይኖር ምን ዋስትና አለን? እነሱ ሁለት ካርታ ነው እየተጫወቱ ያሉት። አንድ ከቻለን ጠቅልለን እኛን የምትመስል ኢትዮጵያ እንፈጥራለን፣ ስሟንም ሊቀይሩ ይችላሉ። ያው በምክክር ኮሚሽኑም እየተደራደሩ ነው፣ ስሟን እንቀይራለን የሚልም ሐሳብ እያቀረቡ ነው። እንደዛ እናርጋለን፣ ካልሆነ ደግሞ የራሳችንን ይዘን ድርሻችንን ይዘን እንወጣለን የሚል ነው። ለዚህ ደግሞ እየተዘጋጁ እንዳለ ከምልክትም በላይ አይተናል። ስለዚህ መከላከያ ሰራዊቱ በዘር ተተብትቦ አቅም እንዳይኖረው ተደርጎ እንዴት ራሱን ሊያድን ይችላል? ራሱን ያድን ብዬ የምናገረው እኔ በየትኛውም ዘር ወይም ብሔር ይሁኑ በየትኛውም የኃላፊነት ቦታ ይኑሩ ሁል ጊዜም ቢሆን በኢትዮጵያዊነት በቆሙለት ዓላማ በኢትዮጵያዊነት የኢትዮጵያ ወታደር ነኝ የሚሉ እንዳሉ የትኛውም ዘር ቢሆኑ የኢትዮጵያን መፍረስ ሆነ የመከላከያ መፍረስ የማይቀበሉ በሌላው ወገን ደግሞ የዘር ፖለቲካው ጠልፏቸው ያገዛዙን የፖለቲከኞቹን ጠባብ የዘር ፖለቲካ የተጠለፉ አይምሯቸው በዛ የናወዘ እነዚህ ሁለት ኃይሎች እንደሚኖሩ ከብሔር ስብጥሩ ሌላ ማለት ነው። በዚህኛው በዛኛው ብሔር ያለው ሁሉ በዚህ ካታጎሪ ውስጥ እንደሚኖር ምንም ጥርጥር የለኝም። እንደዚህ በአንድ ጀንበር ፖለቲከኞቹ አንዳንዶቹ ከስረ መሰረታቸው ያደጉበት እና የኖሩበት የዘር ፖለቲካ ጥላቻ እና ጠባብነት ኢትዮጵያዊነትና ኢትዮጵያን ጥላቻ ይዘው የመጡ ናቸው። በኢትዮጵያዊነት መዋቅርም ሆነ በኢትዮጵያዊነት እንትን ውስጥ ያላለፉ ናቸው። ወታደርም ይሆኑ አይሆኑ እና ከነሱ ተለይተው ህይወታቸውን ለሀገራቸው አሳልፈው ለመስጠት ዩኒፎርም ለብሰው አርሚ ሆነው ያሉ ሰዎች የትኛውም ብሔረሰቦች ብሔር ይሆኑ የትኛውም ደረጃ ይኖሩ ሁለት ማጆሪቲው ኢትዮጵያን ለማሳጣት ኢትዮጵያን ህልውና እንድትኖር መስዋዕት ለመክፈል የተዘጋጀ እና የበላብላጫው ልክ እንደ ኢትዮጵያ ህዝብ አሁን እዚህ እነሱ በስሙ የሚነግዱት ብሔር ውስጥ በተገባ ራሱ ኢትዮጵያዊነትን ይዞ የቆመ ዘረኝነትን እምቢ ያለ ማጆሪቲው ነው የሚሆነው። ወይም ማጆሪቲው ብቻ አይደለም ከዛም በላይ ነው። በጣም አክራሪዎቹ ጠባቦቹና ዘረኞቹ አይምሮአቸው ዋይዝ መሆን ያልቻለው ጥቂቶች ነው የሚሆኑት። መከላከያውም ውስጥ እንደዚሁ እንደሚሆን የኔ እምነቴ ስለሆነ ነው ይሄን የምለው። አሁን መሳይ እንዳልከው ሁሉም ለይቶለት በየደረጃው ያለውም ሆነ በዚህ ብሔር ውስጥ ያለው በሙሉ ዘረኛ ነው የፖለቲከኞቹን መስመር የሚከተል ነው ከተባለ እሱ ያለቀ ጉዳይ ስለሆነ ምክርም ስጋትም ሊኖር አይገባም። ግን ይሄ ፋክቱ ይሄ እንዳልሆነ ስለማምን ነው አሁንም ኢትዮጵያዊነት ኢትዮጵያውያን ከዘር ፖለቲካ የወጡ የትኛውም ብሔረሰብ አባላት ሰራዊቱ አባላት እንዳሉ ስለሚታመን ተስፋውም እሱ ስለሆነ ነው። ተስፋ የሚቆረጥበት ደረጃ ላይ ስለሌለን ነው መሳይ ይሄን የምለው። ሻለቃ ማሞ እንግዲህ ስጋቱም ተስፋውም ጎን ለጎን ሆነው ነው የሚታዩት። ተስፋው እንግዲህ ኢትዮጵያውያን ካላቸው የሀገር ፍቅር ለዘመናት ካዳበሩት የእርስ በርስ ፍቅር መቻቻል ጋር ተያይዞ አንድነት ነው የሚያዋጣን በጋራ መኖራችን የጋራ ጥቅም አለው ብለው የሚያምኑ ከሁሉም የኢትዮጵያ ማዕዘናት ከሁሉም ብሔረሰቦች እንዳሉ ምንም ጥርጥር የለውም። ነገር ግን አሁን አቅም ጉልበት ያገኙ በጣም ጥቂቶች ጠባቦች ያንን ብሔር እንኳን የማይወክሉ በሆነ ዓላማና እውነት ለመናገር ኢትዮጵያ ጥላቻ የተሰባሰቡ
ሰዎች ግን ባንኩንም ታንኩንም ተቆጣጥረዋል። ለጊዜው አቅም አላቸው። ኢትዮጵያን ይበታትኑታል። እንግዲህ በጊዜ የምናየው ነው። አሁን በዚህ በምክክር ኮሚሽኑ ያየነው ነገር ተስፋም ጽልመትም ነው። ተስፋው በምክክር ኮሚሽኑ ውስጥ ህዝቡ የሚያስበው ስለ አንድ ነገር ነው፣ ስለ ኢትዮጵያ ነው። ነገር ግን ፖለቲከኞችና ይህንን ምክክር ያቀናጁት ሰዎች ግን ለተንኮልና ለሴራ ለጸረ ኢትዮጵያ ግባቸው እየተጠቀሙበት እንደነበር አይተናል። ስለዚህ ሁለቱም ጎን ለጎን እየሄዱ ነው። ማናቸው ያሸንፋሉ የሚለውን እንግዲህ በጊዜ ሂደት የምናየው ይሆናል። ሻለቃ ማሞ፣ መከላከያ ሰራዊቱ የህብረተሰቡ አካል ነው። ከህብረተሰቡ ነው የወጣው። ህብረተሰቡ ሲያመው መከላከያውም ያመዋል። እያየን ነው። አሁን በስፋት በመላው ኢትዮጵያ ልጆቻቸውን ለመከላከያ ሰራዊት የሰጡ እናቶች እያለቀሱ ነው። እነዛ ከበረሃና ከቀበሮ ጉድጓድ የተኙት መከላከያ ሰራዊት አባላትም በዛው መጠን ለቤተሰቦቻቸው ያስባሉ። ስለዚህ ይሄን ነገር መነጣጠል የሚቻል አይደለም። ያው ወደፊት በቅርቡ የምናየው ነገር ይሆናል። ሁሉንም ነገር የሚጨምሩት ካለ ሻለቃ ማሞ። አመሰግናለሁ መሳይ። አሁን በመጨረሻ እንደው የመጣልኝ ሀሳብ ምንድነው፣ እነዚህ ዘር ፖለቲካ አይምሯቸውን ያናወዛቸው ፖለቲከኞች እንደው ትንሽ ነገር የሚገርመኝ ኢትዮጵያ ውስጥ የትኛው እንኳን ኢትዮጵያ ውስጥ በዚህ በበለጸገ ሀገር በፖለቲካ በማለት በዲሞክራሲ በሀብት በበለጸጉ ሀገሮች እንኳን አንድን ሀገር የአንድ ሀገር የሆነን ክልል ሌላ ሀገር ፈጥረ ለማኖር ትልቅ ችግር ነው። ኢትዮጵያን እኮ መስሏቸው ነው እንጂ በዚህ ኢኮኖሚ በዚህ የክልል የድንጋይ ክልል እንኳን የሌለበት አንዱ ከሌላው ክፍለ ሀገር በዚህ አይነት ሁኔታ ያለ እንደዚህ ተጋምዶ ተሳስሮ ገና በኢኮኖሚም በሰብአዊ መብትም በፖለቲካም ገና ኋላ የቀረን ሀገር የዛን ህዝብ በትምህርት በቴክኖሎጂ አድገን በኢንዱስትሪ እንዴት አድገን ከፍ ብለን እንኳን ብንገኝ ይሄ ኢኮኖሚ አለኝ እና ተገንጥዬ ሀገር ሆናለሁ፣ ይሄኛው ደግሞ የለም ነፃነቴን እፈልጋለሁ፣ ያኛው ደግሞ የለም አንድነት ነው ቢል ይሻላል። መጀመሪያ ነገር እኮ ኢትዮጵያ የትኛውም ክልል ከአንዱ ሀገር ከዛችው ሀገር ተገንጥሎ ሀገር ሆኖ መኖር አይችልም። ይሄንን እንዴት ማሰብ ያቅታል? እድሜ ልኩን ጦርነት ሲተላለቅ በድንበር በጥቅም በምን ሲተላለቅ ለመኖር ካልሆነ በስተቀር እንግዲህ ጫፍ ያሉት እንኳን እንደ ትግራይ አሁን ለምሳሌ ይፎክራሉ። አንዳንድ ጊዜ ወጥተው ብዙዎቹ ዋይዝ የሆኑት ሰዎች እንደማይሆን ነገር ነው ይላሉ። እነዚህ ወያኔ አባላት ሀገር እንሆናለን ይላሉ። ግን በተጨባጭ ስታየው አሁን ይሄ የሚባልበት ዘመን ነው ያለ ነው። ይቻላል ይሆናል። ማንነውስ የሚፈቅድላቸው? እንዴትስ ነው የሚኖሩት? እዛ እንትን የሆነ ደሴት ሰርተው እንደ ከብት በረት ሰርተው አጥር ሰርተው ሊኖሩ ነው? እንዴት ሊያርቡ? በየት ነው የሚሄዱ? በየት ነው የሚመጡት? በየት ነው የሚወጡት? በየት ነው የሚገቡት? ከማን ጋር ነው የሚገናኙት? እንደው ትንሽ የኤርትራ ጉዳይ ያው በፊትም ለብዙ ዓመታት ከኢትዮጵያ ተገንጥላ ማለትም በጣሊያን ቅኝ ግዛት የነበረች ታሪኳ ምንም አመጣጡ ሙሉ ብዙ ነገር አለ። ያም እንኳን ስንት ችግር ፈጠረ። ከነፃ ሀገር ሆና እንደሌላ ሀገር የኢትዮጵያ ጎረቤት ሆና አልኖረችም። አገዛዝ በተቀየረ ቁጥር ይሄው ሀገራቱ በጦርነት አሁንም ለሌላ ጦርነት የዛን ጊዜ ስንት ጦርነት ገና ባፍላ አሁንም ደግሞ ይሄው እና ደግሞ ሌላ ሀገር ከኢትዮጵያ ተገንጥሎ እግዚአብሔር ያሳያችሁ። እንደው ምን አይነት እብደት ነው? ለምን መጀመሪያ ስለ እድገት፣ ስለ ኢኮኖሚ፣ ስለ ፍትህ፣ ስለ ነፃነት፣ ስለ ሰው ልጆች መብት መጠበቅ ዓለምን ለምን አናይም እኮ ነው። እንደው እነዚህ አይነት በኢትዮጵያ ላይ እኮ መሽገር ነው የሆኑት። እንዲህ አይነት አገዛዞች ከትንሹ ትልቁ መሽገር እየመጣ ወይም ካንሰር አይነት ነገር ነው የሆኑት እንጂ የኢትዮጵያ ሕዝብ ዛሬ የት በደረሰ ነበረ። እና ይሄ ሌላ ሀገር በሶሻሊስት ጊዜ በእድሜያችን ያየነው የመጣውን ነገር አየን። አይዲዮሎጂ ነው ያ። አትሊስት በሌላ ዓለም አለ። ከዛ በኋላ የመጣው እኮ ለማመን የሚያዳግ ነው። ስለዚህ የመከላከያ ሰራዊት አባላት ዓለምን እዩ፣ የኢትዮጵያን ታሪክ እዩ፣
የኢትዮጵያ ሰራዊት 100 ዓመት ከ100 ዓመት በላይ ያስቆጠረ ትልቅ ሰራዊት ዛሬ ቀደም ስጠይቀኝ የዘነጋሁት እንዴ ይሄ ሰራዊት እኮ ሪፎርም እየተደረገ ነበር በደንብ ሪፎርም የሚባለው ነገር መሰረት ተጥሎ ከቀድሞ ሰራዊት አባላት በብዛት በኮንትራት ገብቶ ኢትዮጵያ ውስጥ ያሉት እዚህ ከኛ ከዚህ ሄድነው ብዙዎቻችን ያው ደርሶ መልስ ነው እንጂ በቋሚነት እዛ አልቆየንም የቆዩ በጣት የሚቆጠሩ አሉ ሌሎቹ ግን እዛ ኢትዮጵያ ውስጥ ያሉት ገብተው እየሰሩ ነው ሰራዊቱን ሪፎርም ለማድረግ በወታደራዊ ባህልና ጨዋነት በዲሲፕሊን እና በተለያየ የውትድርና ሙያ የኢትዮጵያ የውትድርና ሙያ ታሪክ ወደኋላ ወደ ጥንት ዘመን እንግዲህ የኢትዮጵያ ጦር ኃይል መደበኛ ውትድርና የተጀመረው በአፄ ምኒልክ ጊዜ እንደውም እርሾ የተጣለው ገና ከአድዋ ጦርነት በፊት በ1988 በአፄ ምኒልክ ቤተመንግስት አካባቢ የሚሰለጥኑ በሻለቃ ደረጃ በፊታውራሪ የሚሰለጥኑ ሰራዊት ነበሩ በቋሚነት ከህዝባዊ ሰራዊቱ ሌላ ይሄ ባልደራስ ጠመንጃዝ ባሩድ ቤት የሚባል ከዛ በኋላ በ1900 ዓመተ ምህረት ነው እንግዲህ የጦር ሚኒስቴር የተቋቋመው ሚኒስትሩም ያው ገብረ ጊዮርጊስ ቢነግዴ ናቸው የአባ መላ የሚባሉት ከዛ እኮ ነው ከ00 እኮ ነው የሚጀምረው አሁን እኮ 118 ዓመቱ ነው ማለት ኢትዮጵያ ከዛ በኋላ ነው መደበኛ ሰራዊትና ቀላል ታሪክ ያለው አይደለም በኮሪያ በኮንጎ የኢትዮጵያ ሰራዊት ከዛም በሶማሌ እና ይሄን ሰራዊት ሪፎርም ለማድረግ መሰረት ተጥሎ ብዙ ስራዎች ተሰርተው ነበር ግን ጦርነት ሲመጣ ያ ሁሉ ነገር ወደ ኋላ ሄደ ሰራዊቱም እርሾውን እያጣ ሄደ አሁን ደግሞ መጨረሻ ላይ ያው የሚያልቀው ሲያልቅ በምትኩ ፍሬሽ እየገባ ሰራዊቱ እየተመናመነ እርሾውን እያጣ ነው ሄደው ከዛ የከፋው አደጋ ግን አሁን የመጣው ጽንፈኝነት እና ዘረኝነት በመንግስት ስልጣን ይዞ ሰራዊቱንም ሀገርንም ሊያጠፋ ስለሆነ ሰራዊቱ ደግሞ ሁኔታ ያሳሳቢ ስለሆነ ሰራዊቱ ምን ማድረግ አለበት የሚለውን እዚህ ነፃ ሀገር ነፃ አስተሳሰብ ውስጥ ስላለን ይሄን እንኳን መልእክት እናስተላልፍ በሚል ነው መሳይ ይሄን ድል ስለሰጣኝ ከልብ አመሰግናለሁ በጣም ነው ማመሰግነው ሻለቃ ማሞ ለማ በእውነቱ ትልቅ መልእክት ነው ትልቅ ነገሮች ናቸው የተላለፉት የተሰሙት እንግዲህ ልብ ያለው ልብ ይበል ኢትዮጵያ አደጋ ላይ ነው ያለችውና በዚህ ወቅት ላይ ማን ምን ማድረግ አለበት የሚለውን በትንሹ ከርሶም ሰምተናል ወደፊትም በዚህ ጉዳይ ላይ ስለ ኢትዮጵያ ቀጣይነት ስለ ኢትዮጵያ መጪ ጊዜ ባለሙያዎችን የሚመለከታቸውን አካላት ያቀርብን እንነጋገራለን እንወያያለን በውይይት በመክክር አብይ አህመድ እንዳዘጋጀው የተውኔት ምክክር ሳይሆን ትክክለኛ ምክክርና ውይይት ኢትዮጵያን ያድናል ብለን እናምናለን እንግዲህ ብዙ የቤት ስራ አለብን በጋራ እንሰራለን ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው እኔም ከልብ አመሰግናለሁ መሳይ መልካም ቀን